መንዳት በጣም ብዙ ከፍ ያለ መኪና መንዳት ነው አላማዬ። ግን በቃ ስቴፕ ባይ ስቴፕ ይሄ ባጃጅ ተገዛልኝ አልሐምዱሊላህ። አሁን ደግሞ እቺ መኪና ገዝቼ ለምንድን ነው ራይድ ደግሞ ማልሰራው? የራይድ ስራ እና የባጃጅ ስራ አይገናኝም። እዛው ነው፣ ከእጅ ወደ አፍ ነው ባጃጅ። እና ለምን ይሄንን አልሰራም? ደህና ቁብም ገዝቼ ደግሞ የተሻለች ደግሞ ከፍ እያልኩ ሄዳለሁ በሚል ነው። እኔ ያው ሰው ነሽ እኮ ሀብዬ ማለት እኔ እንጃ አላውቅም። በቃ ሰው ነኝና በቃ ተሳሳትኩ፣ አላውቅም ምን እንደሆንኩኝ። በቃ ገዛው፣ ሽጬ ገዛው መኪና። ስለ ሞተር ከዚህ በፊት ሲወራ ቃለሁ ሞተር ንጹህ ይሁን እንጂ ሌላ ነገር ምንም ማት አለም ይባላል። እና መኪናውን ስገዛ ሞተር ነው ያሳየሁት። ሞተሩ ንጹህ ነው። ሌላ ነገሩ ልክ ገዝቼ ወደ ስራ ጀመርኩኝ። ስራ ስጀምር በየሄደችበት ነው የምቆመው። በየሄደችበት ግፉልኝ ነው፣ በየሄደችበት ነው የምቆመው። ገራጅ ሄዳለሁ። በቃ ምንዋን በቃ እኔ እንጃ ያው ለቅቄ ያለው ቲክቶክ ላይም ምንዋን በቃ ምንም ነገር አይሰራም። በቃ ሞተር ብቻ ነው ንጹህ፣ ሌላ ነገር በሙሉ ነው የተበላሸው። ከዛ በቃ አበርኩ። ይባስ ብሎ ደግሞ አዳማ ኮንትራት አግኝቼ ሄጂ ስመለስ ሀዌ ላይ የሰው ቪኤት ገጨው። ፍሬን እምቢ ብሎ ቪኤት ማለት ስገጪ አስቢ፣ ትንሽዬ ጭረት ካለው ትንሽዬ በትንሹ 100,000 ብር ናት። እጅ የምታክል ጭረት እና ለምኜው እሱንም እንደዚህ ብዬ ባባንም ይዤ ስለሆነ ልጅ አየ። ከዛ ትቶኝ ሄደ። ትራፊክም መጥቶ ነበረ በቃ ይሰራልኝ ምናምን ብሎ ነበረ። ከዛ ስነግረው እንደዚህ አሁን እቺን በቃ እዚህ ጋር ቆሜ ነው የሚሄደው፣ 1 ብር የለኝም አልኩት። ከዛ ትቶኝ ሄደ። እሱ ማን ላይ ይስጠው። ከዛ በኋላ መጣው መኪናዋ ገራጅ ቆመች። ገራጅ ቆማ ቢያንስ እየሰራው ነው አይደለ? ርቦኛል ብዬ የወጣሁበት ትክክለኛ ራብ ቤቴ ገብቶ ነው። አላሽ ሄደ አልዋሽሽም። መኪናው ቆመች በቃ ገራጅ። ከዛ በኋላ ምን ልስራ? በቃ ቤት ውስጥ ተሳስሬ ቁጭ አልኩ። ግራ ገባኝ። ስጨናነቅ ወላሂ እኔ ምንም ባባን የመጀመሪያ ቪዲዮ እኔ አላልኩም እማ አለኝ። ለምን አንቺ ከምትይ እኔ ወጥቼ ለምን አልናገርም አለኝ። ከዛ በኋላ እውነት ነው እኮ አሁን እኔ ወጥቼ እንደዚህ ብል እርግጠኛ ነኝ እኔ ሰው አያምነኝም በቃ አልኩና ባባን ወጥቶ አዶናይን አገናኙኝ። ኖርማሊ ቢያገኘኝ ወይ የሆነ መኪናውን ቢያሰራልኝ። ለምን ብዙዎቹ እንደዚህ ላይቭ ቤቴን ከፍቼ ላይቭ ላይ ነው ቁጭ ያልኩት። ላይቭ ላይ ቁጭ ብዬ እንደዚህ ሆንኩ እኮ ነው ያልኩት። አብዛኛዎቹ አቢባ ጋር ደግመሽ ይዣሉ። አቢባ እኮ አንዴ ያርጋልኛለች እንዴ! ይሄን ያህል እሷ ግዴታ የለባትም። ግዴታዋን ተወጣች እኮ አረገችልኝ። አላህ ይስጣት ነው ያልኩት ላይቭ ላይ ቁጭ ብዬ። እናንተ ደግሞ እርዱኝ፣ ይኸው እንደዚህ ሆነብኝ። እርዱኝና ተሰርታ ወደ ስራ ሊሄድ ሁሉም በቃ ወደ ስድብ ነው የሚሄደው። አንቺ ልጅሽ እንደዚህ አርገሽ አዎ አውቃለሁ። ልጄን በማውጣቴ ጥፋተኛ ነኝ እኔ። ይሄን ያህል እንትን እውቀትም አይባልም ምንም አይባልም። በቃ አንዴ ሆኗል። የሰው ልጅ ከፍታ አለ፣ ይወርቃል። 5 10 6 ይነሳል፣ ይወርቃል። በቃ ወደው ስወርቅ ሰው ፊት መጣው ላይቭን አቤት አለው ሮንድ ሀያት ቆይ አንዴ ይኸውልሽ፣ ረጅም ሰዓት ሰጠውሽ እንድታወሪ። የሰው ልጅ እድሜ ልኩን እኮ አይረዳም። አንቺ ቃል የገባሽልን አንዴ ባጃጅ ግዙልኝ እንጂ አዳምጭን፣ አንዴ ባጃጅ ግዙልኝ እንጂ እሰራለሁ አልሽ። ከዛ በኋላ ባጃጅ ከከተማ ሊወጣ ነው ካልሽ ባጃጁን ሽጠሽ ቡና ጠጡ መክፈት። ሌላ ማንኛውም እናት ማለት 3 ልጅ እኮ የምታሳድግ እናት አለች እኮ ጉሊት እየቸረቸረች። 3 ልጅ የምታሳድግ እናት አለች እኮ ቡና ጠጡ እየሰራች ባልትና እየሸጠች። እፀ ገበታ ንያት፣ እፀ ገበታ 3 ልጆችን ታሳድጋለች። በእንትን ኬተሪንግ ምናምን እየሰራች የመኪናው በየጊዜው ሞተር ተበላሸ እንትን ተበላሸ እያልሽ ሚዲያ ላይ እርዳታ የምትወጪ ከሆነ በቃ አያዋጣም ማለት ነው ይሄ ነገር። እሱን ነገር ትተሽ ሌሎች እናቶች እንዴት አንድ ልጅ ይከብድሻል? አንድ ልጅ እኮ ነው ማሪ። በዛ ላይ እኮ አንቺ ብቻ ወተሽ እኮ እንደፈለግሽ ብትይ ችግር የለውም። እኛ እኮ ያመመን ሀያት ቃል የገባሽልን ነገር ሌላ እየሆነ ያለው ነገር ሌላ ስለሆነ ልጅሽ እየወጣ የሰው ፊት እየገረፈው ከልጅ የማይጠበቅ ቃላቶችን እየተናገረ
አረብኛ አስጠንቀሽ በአረብኛ እንዲለምን እንደገና ተንበርክኮ ባካችሁ ከኔ ጋር አድርሱልኝ። ጤና ነበር ዶክተር አብይ አላህ ይስጠው በነጻ አከመልሽ። ልጅሽ በነጻ ከታከመ ለአንቺኛ ባጃጅ ከገዛን በባጃጁ ትሰሪያለሽ። ባጃጅ ከከተማ ሊወጣ ነው ገጠር ሊገባ ነው ከተባለ ባጃጁን ትሸጭና በዛ ገንዘብ የሆነች ቢዝነስ ትጀምሪያለሽ። ባልትና ውጤቶችም ይሁን እንዳቅምሽ ቡና ጠጡም ይሁን የሆነ ነገር እየሰራሽ አንድ ልጅ ላም ቀንዶ ይከብዳታል እንዴ? 3 እና 4 ልጅ ይዘው ጉሊት እየሸጡ የሚያሳድጉ እናቶች ምን ይበሉ? እኔ እኮ በጣም የልጅሽ ነው የተሰማኝ። አሁን ራሱ እኔ ውጣና ከኩዮች ጋር ተጫወት ያልኩት ከኩዮቹ ጋር አይጫወትም። ሁሌ ካጠገብሽ ታደረጊውና የምትነግሪው ነገር የትልቅ ሰው ጭንቅላት የማይቋቋመውን ነገር። አሁን ልጅሽ ገና በ7 ዓመቱ ስለ ችግር ገባሽ? ስለ ኑሮ መክበድ ሊያውቅ አይገባም። እሱ በዚህ እድሜው ከኩዮቹ እኩል ጨዋታ ሳቅ ነው ሊያውቅ የሚገባው። እናት ለልጇ ችግሯን አትናገርም በፍጹም። በዚህ እድሜው አይደለም ችግሩን የሚያውቅበት እድሜ አይደለም። በቃ ቤት ያፈራውን ቂጣ የሚሆን ሽሮ ቆርሰሽ ትሰጫዋልሽ፣ በልቶ ሂድ ተጫወት፣ ሳቅ ነው ማለት ያለብሽ። መኪናውን መግዛት አልነበረብሽም፣ ባጃጁን ሽጠሽ እሺ ሆነ። ከዛ በኋላ ልጅሽ ማወቅ የለበትም። እሱ ሳያውቅ ለእኛ ንገሪን። ለምንድነው እሱን መለመኛ የምታደርጊው? ራስሽን ችለሽ እኮ ነው መለመን ያለብሽ። ቪዲዮቹን አጥፊለት። ነገ እኩዮቹ ትምህርት ቤት ያሳቅቁታል። ስትረስ ገደለው ገና በዚህ እድሜው። ሀያት አይገባም። ወላሂ በጣም ምስኪን ልጅ ነው። ከአቅሙ በላይ የሆነ እዳ እየጫንሽበት ነው። ባክሽ ቪዲዮቹን እንዳለ አጥፊለት። እሱን እያስለመንሽ የሰራሽውን ቪዲዮ እኩዮቹ ትምህርት ቤት አያሸማቅቁት። በተረፈ ደግሞ በቃ የመኪናው ካልተሳካ ሌላ ስራ እንድትሰሪ መሆን ያለበት። መኪናውን ሽጩና ሌላ ቢዝነስ ጀምሪ። እንደዛ አታደርጊ። ተበላሽቶ አይሸጥም። እንደዛ አሰብ ተበላሽቶ ማንም አይገዛሽም። ማንም ቆራሌ ከሸጥሹ ነው። ቆራሌ ደግሞ ምንም ብር አይወጣም። ቆራሌ ማለት አርደሹ ማለት ነው። ታርዶ በሚዛን ነው የሚሸጠው። እንደዛም ደግሞ ትንሽ ብር ነው። በቃ 50 አይሆንም እንደዛ ቢሸጥ እንኳን። የመኪናውን ሳትገዢ እኛን ማማከር ነበረብሽ ነበረ። በቃ እኔ እኮ አንተ ተሳሳትኩኝ እኮ ነው። እኔ ተሳስቻለሁ። አዎ አምናለሁ። ደካማ ነኝ። ማድረግ አልነበረብኝም። እንደዚህ አይነት ሴት አልነበርኩም እኔ። ለምን እንደዚህ በጣም እዛ ድረስ መጥቼ በአካል ሳገኘሽ በጣም ትልቅ ተስፋ ነበረኝ አንቺ ላይ። ወላሂ ማለት ታውቂያለሽ፣ እኔ ሰብስቤ ነው 5,000 መዳም ቀመሞች አወጣው 450 ሺህ አውጥተን ለአንቺ ባጃጅ የገዛ ነው እና የጠበቅነው ነገር አድገሽ በራሴ አፍሬ ያለው በራሴ እኮ አፍሬ ያለው አቡ በራሴ አፍሬ ያለው እኮ ይሄን ያልኩ ለእኛ ማማከር ነበረብሻ። ብሩን አዋጠን የሰጠንሽ እኛ አይደለም ባጃጅ መግዣ። ስለዚህ የገዛችሁልኝ ባጃጅ ልሸጠው ነው። መተሽ ላይቭ ላይ እህት ወንድሞቼ ያዋጣችሁልኝ የገዛሁትን ባጃጅ ልሸጠውና መኪና ልገዛ ነው፣ ራይድ ልጀምር ነው፣ ምን ትላላችሁ ብለሽ ብታማከሪ ኖሮኛ ይቅርብሽ፣ መኪና ተዩ፣ ባጃጁን ሽጠሽ ቢዝነስ ጀምሪ፣ ሽፎን ቤት የሆነች ቡና ጠጡ፣ ሻይ ቤት ወይ ጁስ ቤት፣ ብርቱካን ቤት ነገር ክፈቺ ብለን እንመክርሽ ነበረ። ገብቶሻል? ዝም ብለሽ ሳታማክሪ አሁን ከከሰርሽ በኋላ ብትነግሪን ምን ዋጋ አለው? አሁን ጭራሽ 50 ሺህ ማያወጣም አልሽ እኮ መኪናው። ቆራሌ ከተሸጠው እና ምንድን መኪና የሚያክል ነገር ቆራሌ ይሸጣል? ተሰርቶ ግን ከተሸጠ ያወጣል ብር። ከተሰርቶ ከተሸጠ አሁን ለማሰራት ደግሞ ሌላ ውጪ። እሺ ቆይ ሚሚ እንዴት ነሽ? ቆይ እስኪ ምን ይዛል እንደመጣች ሚሚ። ሀውዬ እንዴት ነሽ? እንዴት ናችሁ? አለን ማሪ ሰላም ነው? ሀይ እኔም የሚዣ አልመጣሁም። ሀውዬ ይቅርታ። ከሀዩ ጋር የተገናኘን በእውነት በጣም በጣም ከባድ ሰው ናት ሀዩ ማለት። በጣም ስለደበረኝ ነው። ከዚህ በፊት ይሄን ሁላ ነገር ሳይከሰት የምን እንደተፈጠረ አንቺ ራሱ 50 ሺህ ያዋጣሽው የእሷ እርዳታ ላይ። እሱን ተይው ሀውዬ። እንደ ሰው እንደ ፋሚሊ እንደ ንብ ፋሚሊ አይተናት እኛ ልጁ ተራበ ተቸገረ፣ ዳቦ በሙዝ ነው የሚበላው እኔ እሱ የሚበላው የለውም ስትል በጣም አዘንና ድንገት ቤቴ ስትመጣ ላይፍ ላይ ሆኜ ሀዩ ምን ሆነሽ ነው ብዬ ልጠይቃት እንኳ ስሞክር በእውነት ያዩ አይተዋል። እኔ እንኳን ኔትወርክ እያቆራረጠኝ ማዳመጥ አልቻልኩም ነበር።
የምትናገረው ንግግር የምትሳደበው ስድብ በእውነት አይገባም። እኔ አልሰደብኩሽም። ኖ አያት እኔ አልሰደብኳት። እሺ መረጃ ይኖራል እኮ። እሺ አውሪ። እሺ ጨርሽ። በወቅቱ ሀዩ እኔ አላሽ ሄዲ ነው አልሰደብኩሽም። አንቺ ያልሽኝን ታውቂያለሽ። በሰዓቱ እየተቆራረጠ ነበር። ቆይ ሚሚዬ እየተቆራረጠ ነበር። እኔ 50 ሺህ ታዋጭልኝ አታዋጭልኝ እኔ አላሽ ሄዲ ነው ምንም ማውቀው ነገር ስም አልነገርኩሽማ። እኔ አልነገርኩሽማ። አያት አንዴ እድል ስጫለ ሚሚ ሰብሳቢዋ እኔ ነኝ። እኔ ስም መዘግበው ማን ስንት እንዳዋጣ ማውቀው እኔ ነኝ አይደል? ብላ አትነግርሽም። እኔ ግን አልሰደብኩም። ታውራሽ እሺ እድል ትጫለሽ። ልክ ሀቡ ጋር መተሽ እንደምታወሪው እንደዚህ ቅልስልስ ብለሽ አይደለም። ኖ ልንገርሽ አንድ ነገር። እሺ ሀያት ሚዩት አድርጊና አዳምጪ ማሬ። ሁላችንም ተቸግረን ኖረናል። ሁላችንም ልጆች አሉን። በስደትም የመጣ ነው ልጅ ለማሳደግ ነው። ያለ አባት የምናሳድግ ሁላችንም ያለ አባት የምናሳድግ ጀግኖች ነን። ልጅነታችን ለልጆቻችን መስዋዕት ከፍለን ውበታችንን አራግፈን ዝቅ ብለን የምንሰራ ሁላችንም አልፎ ተርፎ ደግሞ እንደዚህ የተጎዱ ሰዎች ሲመጡ የምናግዘው ህይወትን ልጅ ምን ያህል ዋጋ እንደሚያስከፍል ስለምናቅ የተቸገረ ሰው ተቸግረን ስላየ ነው ስለምናቅ ነው። እና እኔ በወቅቱ ሀቡዬ እኔ ላንቺ ነው እሷ በጣም አስቀይማኛለች፣ አስከፍታኛለች። እኔ እዚህ ቲክቶክ ላይ ስቀመጥ አንድን ሰው በቃላትም በኮመንትም ሰውን ተናግሬ አላውቅም። እሷንም በወቅቱ ችግሯ ምንድን ነው እውነት ተቸግራ ይሆናል የሰው ልጅ እኮ የሚሆነው አይታወቅም ብዬ ጠርቻት እንደው ላናግራት ያ እኔ በወቅቱ እኔ ብያለሁ ብዬ በወቅቱ ራሱ ብያለሁ ባጃጅ እንደተከለከለ እንደማይሆን እያወቅኩ ነው። ግን የእሷ ፍላጎት ስለነበር ይሁን ብለን እሺ ፍላጎቷ ይሁን ተብሎ ነው። እና እኔ ስለሰጠዋት ብር ሳይሆን ሀዩ ለልጇ ያደረገችው ነገር ትክክል አይደለም ከሚለው አንጻር እና ምንስ ብትሆን ነው እንደዚህ ቶሎ ባንድ የወደቀችው የሚለውን ለማወቅ እንደ አንድ ንብ ፋሚሊ ልንጠይቃት ስናስብ እናስጠይቃት የሆነችው ሁኔታ በጣም አጸያፊ ነበር ነው የሆነው ይሁንና እኔ በወቅቱ ጠርቼ ላናገራት የፈለግኳት ባጃጁን ሽጨው ነበር እና የኔም ባጃጅ ከዛ የተረፈው እንኳን ለአንድ ነገር እንዲሆናት እና ለአንዳንድ የንብ ፋሚሊዎች ደግሞ የሰክሰስ ፕላስን ትኬት እየቆረጥኩኝ እሰጣቸው ስለነበር በራሴ በግሌ ለተቸገሩ እናቶች እሱንም እድሉን ልሰጣት ልጠይቃት ነበር። ግን ስትገባ ቤቴ የነበራት ሁኔታ በጣም መረጋጋት የሌለበት እና በጣም ቁጣ ስለነበር እንደተቸገረ ሰው ሳይሆን ለስድብ የተቃጣች ሰው ነበረች እና በጣም አዘንኩኝና አራራራ ክፉ ነገር መናገርም አልፈልግም፣ ስለሆንሽው ነገር መጠየቅም አልፈልግም፣ ቻው ብዬ ቤቴን ጥዬ ወጣሁ ማለት ነው። እና ድሮኖች ያውቃሉ ሰምተዋልም አንዳንዶቹ እና ሀዩ ያደረግሽው የምታደርጊውም ልክ ከሀቡ ጋር እንደምታወሪው አይደለም። በእውነት ሰው ታስቀይም ያለሽ ጥሩ አይደለም። ሰው ምን ሆነሽ ነው ብሎ እንኳ ሲጠይቅሽ እሳት ለብሰሽ እሳት ጎርሰሽ ሳይሆን ያለውን ነገር ለማወቅ ነው። ሊያግዝሽም ሊሆን እኔ እኮ ላግዝሽ ነበር፣ ጌታ ምስክሬ ነው። እኔ ላግዝሽ ነበር አጠያየቄ እንጂ ለምን ሆነ እንዴት ሆነ ብዬ ልወቅስሽ አልነበረም በወቅቱ ግን ጥንብር ኩሴን ስታወጪ በጣም አዘንኩና እኔ ሀዩ ክፉ ደግ መነጋገር አልፈልግም ብዬ ሀቡን አስቤ ታውቁም እና ለልጁም ጥሩ አይደለም እናቴ፣ እንደዚህ አይሆንም። ሁላችንም ያለ አባት ልጆችን አሳድገናል ጥረን ግረን መከራችንን አይተን እና ሀዩ ይሄ ልክ አይደለም ለማለት ነው። ሀቡዬ በጣም አመሰግናለሁ። በጣም ይቅርታ ስሜታዊ ብለውንቆ ነው ሶሪ። ችግር የለም ሚኒማር በጣም እናመሰግናለን። ሀያት ሚሚ የሆነሽ ባጃጅ ልትሰጥሽ ነበር። ባጃጁ አሮጌ ስለሆነ ደግሞ በቃ በባጃጁ ይቅርባት እና ብላ 50 ሺህ ብር ነው ብቻዋን ያዋጣችልሽ እና ልታመሰግኛት እንጂ ልትሰድቢያት አይገባም ነበር ውዴ። ሚዩት ነሽ አሁን ሚዩትሽን አብሪ ሀያት። አሁን ለክርክር ሳይሆን በቃ ይቅርታ ስሜታዊ ሆኜ ስለተናገሩሽ አንድ ነገር ብቻ ነው የምጠይቃት። አንድ ነገር ብቻ እኔ ከሰደብኳት ይኸው ምን ብዬ እንደሰደብኳት ይኸው ትንገረኝ በይ። ጠራችኝ ቪዲዮ ልክ የባባ ቪዲዮ ልክ እባካችሁ እርዱኝ ያለ ብሎ ያለቀቀም እሱን አይታ ዝም ብዬ እሷ ላይቭ ላይ ገብታ ነበር። ግብት ስል ሀያት እና ይፈልግሻሉ አለች። እሺ ብዬ ገባው። እኔ 50 ሺህ ትርዳኝ ምንም ትርዳኝ እኔ አላውቅም። እኔ ምንም ሲጀመር እኔ ብትረዳኝም እንደ አመሰግናታለሁ እንጂ ለስድብም ለምንም ሲጀመር አልሰደብኳትም። ደግሞ ና ልንገርሽ ምን እንዳለችኝ አለችኝ። እንደዚህ ያለችኝ ሀያት አለች ምን ሆነሽ ነው ልጁን እንደዚህ የምታረጊው? ሀያት ምን ሆነሽ ነው? ባጃጅ ተገዛለሽ ምን ሆነሽ ነው እንደዚህ የምትሆኘው ስትለኝ አይ አልኳት። ይኸው እንደዚሁ ይኸው አንቺ ክርስቲያንሽ ክራለሽ እኔ ሙስሊም ነኝ ያልኩሽ
እንደው ያልኩሽ አይ ሚሚ እኔ እኮ መኪና ገዝቼ እንደዚህ ራይድ ጀምሬ እንደዚህ ሆንኩኝ እንደዚህ እና ልጁ ምን ልታረጊ ያወጣሽ? እንደው የፈለገ ነገር ቢሆን የፈለገ ነገር እኔ ያኔ ራሱ ባጃጅ ተከልክሏል ብዬ ሌላ ነገር ክፈቺ ብዬ ስናገርሽ ምን አልሽኝ? እሷ ተያት እሷ የታውቃለች አለች። እኔ የታውቄ አንቺን ተያት እሷ የታውቃ ምለው ሚሚ የታውቄ አንቺን እስቲ መረጃ አለሽ? ማን ነው እንደዚህ ያለሽ? አላልኩሽም? ሚሚ ማን ነው ሚሚ እንደዚህ ያለሽ? እኔ ታውቃለሁ፣ እኔ እና አንቺ እንተዋወቃለን ሚሚ ያልኩሽ። እኔ ሞዴሬተር የእሷ ሞዴሬተር ብቻ መሆኑን ነው አንቺን የማውቀው። ከዛ ውጭ እኔ 50,000 ብር ትሰጪኝ። እንደውም እንትን ሌላ ሞዴሬተር አለ እዛ ግሩፕ ከፍቶ ሲሰድቡኝ የነበረው እዛ ላይ ነው የሰማሁት ገብቼ። ሚሚን እንኳን ሰደበቻት 50,000 ብር የሰጣቻት ሚሚን እንኳን ሰደበቻት እኮ ላይ። ወይኔ ጉዴ! መቼ ነው የሰደቧት? እኔ ሆቶኝ ነው በሰዓቱ። እኔ በቃ ተናድጃለሁ። መኪናው አለ ከዚህ ህዝቡ እየሰደበኝ ነው። ይሄ ልጅ ስለለቀቁ ከዚህ ይሰድበኛል። አንቺ ሌባ፣ አንቺ እንደዚህ ብር ተደርጎልሽ እንደዚህ ተደርጎልሽ እንዴ! ከነመፈጠሬ ራሴን ጠላው። በቃ እንዴ ሚዲያ ላይ በመቆሜ እንደዚህ በቃ ምን ነው አልኩኝ። ራሴን ረገምኩ። ከዚህ በፊት እኮ የሰው ባጃጅ ተቀጥሬ ሰራ እኮ ክብር ነበረኝ። ሳልሰደብ እየሰራው ነበር እኮ ልጄን እያሳ አያት ህዝቡ ለልጅሽ አዝኖ ነው። በልጅሽ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲህ አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትክተችው ውስጥ ችግር የለም። በቃ አልሰደብሻት። የስድቡ መልቀቄ ስህተት ነው እኮ ስህተት አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። እኔ የዛን ጊዜ ይኸውልሽ ልንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይቭ ላይ እየመዘገብኩ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና የምወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህን መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና አስር እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሪ? የአንቺ ኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሪ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው። በእድሜው አይደለም የሚያወራው። ስጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሹ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘች ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው እና ለሰው እንድትሰጠኝ አልፈልግም፣ ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ይሄ ልጅ? እኔ ድሃ ብሆን ኖሮ በቃ እኔ እድለ ቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሽው ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደል
ያልሽው ልጁን እውነት አይገባውም። ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ፣ ታዛዥ፣ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሹን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። ተሳሪ በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ማር እሺ፣ አመሰግናለሁ። ሀያት ካስከፋው ይቅርታ፣ ግን በወቅቱ ላልተሽ ነበር። እሺ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽም። አላሽ ነው አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት ክፈይ፣ አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት ብሽን ቆንጆ አመሰግናለሁ ብዬ እንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረበኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን። በቃ ከነምና ነው እኮ ለምን ልጁን እንደዚህ ነው ነገር ታስተምሪዋለሽ? ይውሰዱን እንጂ እኛ ብር አይደለም የለመንኩት እኮ ይሄ ልመና ነው። ውሰዱ። ለምን የት ነው የሚወስዷችሁ? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? ሀያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታደርጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ የከብደታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ አረታይ በእናትሽ ሀያት አላህን ፍሪ። አረታይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ፣ ያመኛል። እስከ ዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ አሁን ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጭ ከመኪና አንቺ የመኪና መንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዱ አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኮን የሚያሳፍረው ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይሄ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትህ በልጅነትህ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት። ከነ ይሄ ቀለም ምናምን አለ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁ ጨረስኩበት። ባጃጁን ስንት 450 ሺህ እንዴት የተገዛው? ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጭ እኮ ሲሸጭ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው የሸጥኩበት። እንትን ያልኩበት አለ እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ሸጥሽው? 300 ስንት
ባጃጇን 350 100,000 ወርዶ ተሸጠሽ። 350 ሽጠሽው መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ነገር የሚፈልገው በስንት ወር ነው 100,000 የከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት? ባጃጇን እዛንልሽ በቃ መኪናዋን ከገዛት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር የነዳሽታሽ በ3 ወሩ 100,000 ቀንሶ 300,000 ሸጥሽው፣ 350,000 ሸጥሽው። ከዛ በ350,000 መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታ አሁን 180,000 ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180,000 የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ ያሳይሻለሁ። ሰውየውንም ማገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመ እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብዬዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ። ማነው? ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50,000 እንኳን ማያወጣ ማነው በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን። እንጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽ እና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈቺ። እንደዛ የመስራት ሀሳብ የለሽም? ከመኪና ውጭ ስራ የመስራት ሀሳብ የለሽም? አያት ኧረ እሰራለሁ። እኔ ምንም እሰራለሁ። ምን ለምሳሌ እኔ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጭ ምግብ ጥብሳ ጥብሶቹን እችላለሁ እኮ። እንደሱ ነገር የከሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አካፍቺ ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁኑ ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽ እና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራ ውለሽ ተመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? ኧረ እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም ይሄ እንደዚህ አይነት ስራ ልክፈት የምትይበት ሀገር አይደለም። ወይ ወደ አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ የምልሽ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3,000 ብር ተቀጠርኩ። የቤት ኪራይ አለ። የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁኑ ሰዓት ይሄ ቤት እንትን ፈርሶ የለም በጣም ነው የተወደደው። ዝም ብለሽ የምንኖሪበት ቤት 7,000 6,000 መጨረሻው ያለው። እሺ ቤት አንድ ክፍል ቤት 6,000 7,000 ከፍለሽ የምትቀጠሪው ከ3,000 ከ4,000 አይበልጥ። ከዛ ደግሞ ቤት ውስጥ ምግብ አለ፣ የልጅ ትምህርት ቤት አለ። እንዴት እሱንም እኮ አስቤያለሁ። እሺ ለምን መዳም ቤት መተሽ ለምን አሰሪ? ልጄን የላርገው እናትሽ ጋር ከልጁ ጋር አይስተካከልኝ እንደው ይዤው ብሄድ
ከነ ልጅሽ እንድንወስድሽ ነው የምትፈልጊው? እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ስምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል የመጣው? የት ነው ያለችው እናቴ? እናቴ ያለችው የት? እልም ያለ ገጠር ነው ያለችው እሷ። አሁን ለምዶ እንዶ እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ ነው መዳም የሚከፈለው። ታመጪና አዲስ አበባ ተከራይተሽ ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መጥተሽ የምትሰሪው ለማን ነው? እሺ እንዴ በደሞዝሽ አምጥተሽ አዲስ አበባ ላይ 10 ሺህ ብር ቤት ተከራይተሽ ታኖሪያታለሽ እሺ እኮ። መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50 ሺህ ብር ይሸጥና በ50 ሺህ ብሩ የኤጀንሲሽን ከፍለሽ ቀጥታ አረብ ሀገር ነይና ስራ ስሪ። ኢትዮጵያ ውስጥ መስራት አልችልም፣ የኢትዮጵያ ደሞዝ አያረካኝም ካልሽ ነይ መዳም ቤትና ስሪ። ኢትዮጵያ ውስጥ እኮ ነገርኩሽ 3000 4000 ነው እኮ ደሞዙ 3000 4000 ስለማያኖርሽ እኮ ነው የምልሽ። 3000 4000 ስለማያኖርሽ ነይና መዳም ቤት 60,000 70,000 ተቀጥረሽ ስሪ። ህይወትሽን ቀይሪ። ገባሽ? በእርዳታ ብር መቼም ለውጥ አይመጣም። በየጊዜው እንዴ ባጃጅ ግዙ ተባለ ገዛ፣ ለውጥ የለም። ስለዚህ አሁን ደግሞ ከዚህ በኋላ ሌላ ምንም አይነት መፍትሄ የለውም። ሰርተሽ ብቻ ነው መለወጥ መችው። እርዳታ እንደማይለውጥ አይተሽዋል። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅሽ ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው የሚመጡ አሉ። ታማሚ ልጅ፣ ስፔሻል ኒድ ልጅ፣ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው መጥተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና ጀግና እናቶች አሉ። ሳውዲ ብቲ፣ ዱባይ ብቲ፣ በየአረብ ሀገራቱ ቤሩት ብቲ፣ ኩዌት ብቲ ስንት ታሪክ ነው እዚህ ቤት ስንሰማ የምንውለው። እና ስለዚህ አንቺም ልፋቱን ድካሙን እንድታቂው እድሜ ልክ መረዳት ምንም ለውጥ ስለማያመጣ መሆን ያለበት ሰርተሽ ለፍተሽ ደክመሽ ስታመጪው አንቺም የዛኔ በቀላሉ አታዩም። ገባሽ? አሁን ባጃጇን በቀላሉ አሽጣሽ መኪና ሳታማክሪን የገዛሽው ለፍተሽ ስላልመጣ በቀላሉ ስለመጣ ነው። ስለዚህ አሁን ያለው ነገር ምንድን ነው? መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50 ሺህ እንዳልሽው ትሸጥና በ50 ሺህ ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር። ከዛ ሰርተሽ ልጅሽን ቆራ ደራ አድርገሽ ታኖሪያለሽ ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል። እሱ በዚህ ትስማሚያለሽ? እሞክራለሁ እንጂ መምጣቱን። እሺ ምንድን ነው የምትፈልጊው አንቺ? አረብ ሀገሩንም እሞክራለሁ፣ ቡና ጠጡንም እሞክራለሁ፣ ተቀጥሮ መስራቱንም እሞክራለሁ። ምንድን ነው ሀያት የምትፈልጊው? በግልጽ ይህንን ነው የምፈልገው በይን። አንዴ ለመጨረሻ ጊዜ ማስታወቂያም ቢሆን ያሰሩኝ እዚህ ላይ የሚሰሙ ሰዎች አሉ፣ ስንት ደጋጎች አሉ። ደግሞ አንዴ መጨረሻ ትሰራልኝ እና ከዚህ በኋላ በቃ ሰራለሁ ነው እኔ በቃ ሰራለሁ ነው ሰርቼ። ስለዚህ አንቺ የሹፍርና ሱስ ነው ያዘሽ። መኪና ካልሆነ መስራት አትፈልጊም ሌላ ስራ። አንዴ ለመጨረሻ የጋራጁን 180 ሺህ ክፈሉልኝና መኪና የተሰርታ ትውጣ። በቃ እኔ የምፈልገው መኪና መንዳት ብቻ ነው፣ ሌላ ስራ አልሰራም ነው አይደለም። ማስታወቂያም ቢሆን ለምኛ ያለም ወይ ሰው ረድቶኝ ያለም በቃ ማስታወቂያ ማሰራት እንኳን ያው 200 ሺህ ገብተዋል አካውንቴም። በቃ ማስታወቂያ እንኳን አሰርተውኝ ስራ በቃ ስራ አሰርተውኝ። እኔ እኮ በጣም የምትገርሙ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ፣ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ? አንድ ሰው ማስታወቂያ ቲክቶክን ገምግሞ አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁ ሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ። ማስታወቂያ ልታሰሯት የምችሉ የቢዝነስ ባለቤቶች አላችሁ። 180 ሺህ ያስፈልጋታል መኪናዋን ከጋራጅ ለማውጣት። አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪናዋ ሌላ 180 ሺህ ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ ሽጬ በቃ ያልሽውን ስራ ሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላ የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም? በእርዳታ ሞከርንልሽ አይደል? ከአንዴም ስንቴ አልተሳካም። ስለዚህ
እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪውና ከምታስለምኝው አንዴ በአረብኛ አንዴ በአማርኛ ከምታስለምኝው ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪናው ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ። እሺ አንቺ ወስነሽ ንገሪኝ ራስሽ። አካውንትሽን ባዮች ላይ ያስቀምጠሻል? አስቀምጫለሁ። ስለዚህ ስራ አይደለም እርዳታ ነው የምትፈልጊው። አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። በቃ እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩ የሚቅር መለዋወጫ የሚያስፈልጋት እዛ ውስጥ ገራጁ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ። አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ፣ ልጄ ይታከምልኝ፣ ባጃጅ ግዙልኝ አልሽ። ዶክተር አብይ አላህ ይስጠው ልጅሽን በነጻ አከም አምሳከፊ አመሰገን ነው። ለእሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450,000 ሰብስበን ሰጠንሽ። ይኸው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሪ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ አምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት መጥተሽ ብትሰሪ እነዚህ የመዳም ቅመሞች እኮ ነው ያዋጡልሽ እኮ የዛኔም ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ? አረብ ሀገር ይባላል። ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር የምትቀጥርሽ? 8 ዓመት ሊሆነው ነው እኮ ልጅሽ። የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድ የሚበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሽው ድካሙን ስለማታውቂው ሀያት፣ እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይውሰድ። መኪናውን ለጋራጁ ሽጠሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ይሄ ብቻ ነው ያለው መፍትሄ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ። አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ፣ ያወጣውን አውጣ እና ስጠኝ በ 50,000 ሚስትሽ 60,000 በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ ያለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጭ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? ምንም የለኝ። እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢልን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም አሁን እንደወረድሽ ታጠፋሽ ቃል ግቢልኝ። ወላሂ በይ። ወላሂ ያጠፋል። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ? ታስቢበታለሽ?
ላስብበትም እኔ ልጄንም ጥዬ መጣ አይመስለኝም። አቡ እሱም ከባድ ነው። ያለ አባት አድጎ ድጋሚ ያለ እናት እኔ እናቴ እሺ፣ ተቀጥሮ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ እዚህ ሀገር? መስራት ይቻላል እኮ ሹፍርና ብትቀጠሪ ስንት ይከፍሉሻል? ተቀጥሬ ስለማላውቅ አላውቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? ያው እሺ፣ ልጄን ይዤ አሁን ለምሳሌ ትቀጠሪያለሽ አዳር መንገድ ይሆናል። እሱን እኮ መንጃ ፈቃዱ እጅ ላይ ያለ እኮ ተሳስሬ ቁጭ ያልኩት እኮ ለዚህ ነው። ከዛ አስባባኔ ነው ማድረገው፣ ይዤ ነው የምዞረው። ቤት ውስጥ ቆልፌበት ነው የሚሄደው። ባባ 8 ዓመት ሊሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንደንትን እንደ ድርጅት ከቀጠር ሆነ የዘመድ ልጅ የለሽም? በትንሽ ደሞዝ ማንም የለኝም። እኔ ያልመኮርኩት ነገር የለኝም። ሁሉ እናትሽን ለምን አታመጫትም ከገጠር? እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሷ ጉሊት ነው የምትሰራው። በራሷ ነው የምትፍጨረጨረው። አሁን ነይ ብላት እንዴት እናቶች ይመጡልሻል? ትዳር አላት፣ የራሷ ትዳር። ከአባቴ ጋር ለምንኖረው ተለያይቷል። ሌላ አግብታ ነው የምንኖረው። ታዲያ ቅድም አረብ ሀገር ነው እናትሽን ከተማ አምጥተሽ ቤት ተከራይተሽ አኑሪያት። አረብ ሀገር ነይ ልጅሽን ይተያዝልሽ ከተማ ስታስጨንቅኝ እሺ እኮ ነው እኮ ስታስጨንቅኝ። አሁን እኮ መጨረሻ ላይ እኮ ነገርኩት። እኔ አልሄድም አልኩት እኮ እሺ አልኩት እኮ ስታስጨንቅኝ ምን ላድርግ እሺ አልኩት። በጣም እሺ አስጨነቅኩሽ ይቅርታ አድርጊልኝ። ኧረ አይደለም ወላሂ እንደዛ አትይብኝ። እንደዛ ለማለት አይደለም። በቃ አይ እንደዚህ ሁኚ ሁሉንም እምቢ ብዬ እችላለሁ እሺ አልኩሽ ነው እንጂ ሌላ ነገር አስያለም። አያት ወላሂ መንገዱን ሁሉ ዘጋሽብኝ። እማዬ ትሙት እኔ የዛኔ ለአንቺ እርዳታ ተሰበስብ ኮመንት ላይ ለጤነኛ ሰው ሙሉ አካል ላለው ሰው እርዳታ ተሰብስበልሽ እያሉ እንዴት በኮመንት ሲረግጡኝ እንደነበር አይተሻል። ስላመንኩብሽ ያንን ሁሉ ተቋቁሜ ሰበሰብኩልሽ አይደለ? አትረሽማ። ቪዲዮ ላይ ራሱ መጥቼ አንቺን በአካል ዱከም ድረስ መጥቼ ሳገኝሽ ቪዲዮ ቀርጬ የፖሰትኩት ላይም እንደዛ ሲረግጡኝ አይተሻላ። ያንን ሁሉ የተቋቋምኩት ነገ ትልቅ ደረጃ ደርሰሽ አይቼሽ ከአንቺ አልፎ ሌሎችን ስትረጃ አይቼ አሳፍራቸዋለሁ። የተናገሩኝ ሰዎች ያፍራሉ ብዬ ነው። ገባሽ? ስለዚህ አሁን እኔ ብጫንሽ ባስጨንቅሽ አትፍረጅብኝ። ችግር የለም ችግር የለም ሀያትዬ። እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስብሻል። አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? ርቦኛል ማለት ልጅሽ በአረብኛ ርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ እየኖሩ ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡን። አሁን የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱማ አንድ ኩማ ክልፍ ብላድቁ ብትላት እንደ ሀገር ተዋረድን ማለት አይደል? ሀገራችሁ ላይ ምግብ የለም የአንድ ፍሬ ልጅ አና ጀውአን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አና ጀውአን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩትኝ ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩትኝ እኔ የተጫንኩሽ። ለአንቺ መፍትሄ እየፈለግኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበሰብ መፍትሄ እየፈለግኩልሽ ነው ያለሁትኝ። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝ እና ሹፍርና እዛው ተቀጠሪ። ልጄን ትቼ መምጣት አልችልም ደግሞ ስትይ ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድን ነው? ለጋራጅ የሚከፈለውን 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ?
በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180 ሺውን የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። እስቲ ሰላም እንዴት ናቸው? ሰላም እንዴት ነህ? ሰላም ነው ወንድሜ አለሁልሽ። እየሰማችሁ ነበርና እስቲ አይ ቲንክ አንደርስታንድ ያደረገች አይመስለኝም ቢዝነስ ምን እንደሆነ ማለት ነው። ይኸውልሽ 3 ወር በባጃጅ ሰራሽ፣ በ3 ወር የእሱን ውጤት ሳታውቂ ወደ ሌላ ቢዝነስ ታስቢ፣ እዛ ጋር ነው ስህተት የሰራሽ። ባጃጁን መጀመሪያ ማወቅ ነበረብሽ። የሰው ልጅ ከታች ካልተነሳ በመሰጠት የትም ሊደርስ አይችልም። የሀብታም ልጆች ተመልክቷቸው አጥፊ ነው የሚሆኑት። ለምን? የለፉበት አይደለም። የለፉበትን ገንዘብ ብቻ ነው ለውጤት የሚበቃው። እኔ ምን አይነት መኪና እንደሆነ አላውቅም። 200 ሺህ እኔ ኢትዮጵያ ሄጃለሁ። በሚሊዮን ነው መኪና ዋጋ። ስለዚህ መጀመሪያም መኪና ያልሆነ ነገር ነው የገዛሽው ብዬ ነው የማስበው። የለም እንደዚህ አይነት ነገር። እኔ ምን አይነት መኪና እንደሆነ አሁንም 180 ሺህ ብር ወጥቶበት ተሰርቶ እንደገና ይሰራል ብለሽ ማሰብሽ እዛ ጋር ሌላ ስህተት ነው። እኔ መካኒክ ነኝ። መኪና ጋር ነው የኖርኩት። አሁንም መኪና ላይ ነኝ። ሞተር ፈትቼ የምገጥም ሰው ነኝ። ብዙ ነገር እሰራለሁ። አሁን አንድ የምነግርሽ ነገር ዛሬ የተበላሸው ነገር ቢሰራ ነገ ሌላ ነገር ይበላሽ። ይሄ መኪና አይጠቅምሽም። እንደ ምክር ነው የምነግርሽ። መኪና ኢትዮጵያም እያለው መኪና ነበረኝ። አሰቃቂ ሸጬ ነው የተገላገልኩት። መኪና አዲስ ሲሆን ብቻ ነው። አዲስ መኪና ደግሞ ስገዢ ጋራንቲው ያለ ችግር የሚሰራልሽ 5 ዓመት። ከ5 ዓመት በኋላ እየለፋሽ ነው፣ እንደገና እያስተካከልሽ ነው የምትሄጂው። አሁንም የሚሻል እስቲ ምንድን ነው እያሰራሽ ያለሽ? እስቲ ንገሪ ለን። ምኑ ነው እየተሰራ ያለው? ሞተር እየታደሰ ነው ወይስ ምንድን ነው እየተሰራ ያለው? አስረጁ እናቴ፣ ስለ መኪናው ከገባሽ አስረጁ። ምን እያሰራሽ እንዳለሽ። ይቅርታ ስትጨርሽ ይገባል፣ እመለሳለሁ። እሺ ሳርዬ፣ እኔ እናት። እሺ እናቴ፣ እሺ ይቅርታ። ችግር የለምማ። ሀያት ሚዩት ነሽ ማሪ፣ ሚዩትሽን አብርተሽ ነው የምትነግሪው። ይሰማል? አሁን ይሰማል። እሺ ካምቢዮ ጥርስ የሚባል አለ። እሱን ለሱ እየነገርኩኝ ነው። ካምቢዮ ጥርስ የሚባል አለ። በቃ ሙሉ እንዴ ብዬ ልንገር፣ ስሞች አላቸው። ስሙ እኔ ስለ ባጃጅ ኔትወርኩ ነቀለው። ፍላወር ላክ የሚሰራውን ነገር ራሱ አሁን ባለሙያ ስለሆነ እሱ ንገሪውና እኔ ቅድም እንዳልኩሽ አየሽ፣ ቢሰራ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ መኮ፣ ካልመጣልክ ወጥተህ መግባት አለብህ። አዎ መጣልህ። እሺ ካምቢዮ ጥርስ ዘይት ያፈሳል፣ ፈሳሽ ያመጣል። በሞተር በኩልም ከስር ዘይት ያመጣል። ይሄ መሪ እንዲህ ስታዞረው መሪው ጠንክሮ ነው ወደ ገደል መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ኦኬ የስማውጫው ከስር ተቀዶ ጉልበት የለውም። ኦኬ ይኸውልሽ ባዶ ቆርቆሮ ነው የገዛሽው። ጭራሽ ምንም የለውም፣ ባዶ ቆርቆሮ ነው። ይሄ አብዬ አይደለም። አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ነው። ጉልበት ስለሌለው መኪናው ምን ችግር። አሁን ለምሳሌ ጭስ መውጫ ሲቀደድ ጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ አሳያቸዋለሁ።
እባክሽ ቆይ ነገርሽን እኮ አይደል ወይ? ሌላ ነገር ካለ ንገሪኝ። ማሳየት አይደለም። አሁን ያልሽው ይኸው ካምቢዮ ጥርስ ኦይል ያፈሳል አልሽ፣ መሪ ጠነክራል። ማቆን ነው ጭስ መውጫ ተቀዷል። የማቆን አዳምጪ ማሪ፣ የነገሩሽን እኮ ነው። ኧረ አዳምጪኝ፣ እኔ ለሰማሁሽ እኮ ነው። አሁን ካልሽ በኋላ ለመከታተል ትጂ መጀመሪያ ያልሽው ካምቢዮ ኦይል ያፈሳል ነው ያልሽው። አንድ በይ። ከዛ ሞተሩን ከታች ኦይል ያፈሳል ነው ያልሽው። 2 መሪው ይጠነክራል አልሽ። 3 ጭስ መጫው ስለተቀደደ ጉልበት ቀንሷል ነው ያልሽው። ካምቢዮ ጥርስ አይ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪኝ እስቲ። እሺ እንደገና ንገሪኝ፣ አስተካክል። ካምቢዮ ጥርስ እኔ ጋጃሽ ነበር እዚህ በፊት ስለ መኪና ብዙ አላውቅም። ገራጅ ነው ያለ አምጥሉ ከስርም ከምን አገናኛለሁ ከፈለግ አገናኝም። ስለ መኪና አላውቅም። ታገናኘኝ ምንም አያደርግልኝም። ይኸውልሽ እሺ በቃ አያደርግልህም። አይ ማስረዳት ስለማለት ኦኬ በቃ ኦኬ አታውቂም። በቃ ይቆም። እኔ የምነግርሽ አንደኛ 200,000 የሚሸጥ ኢትዮጵያ ውስጥ በ200 ምናምን ሺህ የምትገዢው መኪና ተበላሽቶ የተጣለ መኪና፣ ያን መኪና አምጥተሽ ህይወት እዘራለታለሁ ማለት የጥፋት ጥፋት ነው። በ200 በ300 ሺህ የምትገዢው መኪና የተጣለ መኪና፣ በቃ ይሄን መኪና መጣል ነው ያለብሽ። በቃ ተሳስተሻል። አሁን የምጠሪያቸው ነገሮች ግን አሁን የምጠሪያቸው መኪናውን ከመሄድ የሚያቆሙ አይደሉም። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም የእውነት ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እንዴ? እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ታሰራሽ። ለምን ሞተሩን አድሰሽ ትንሽ ሰርቼ ካምቢዮ ተራራለች እንዴ? ካምቢዮ አስተሽ ነገ ሞተር ለመሰራት ገንዘብ የምትሰሩ አይሆንም። በቃ አይሆንም። የምትያቸው ነገሮች ይሄ መኪና ተገላገሉ። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽም። ኢትዮጵያ ውስጥ ትልቁ ስህተት ልጅሽ አንቺን አይቶ አንቺ የሰራሽውን ስህተት ልጅሽ ሰርቶ የሚቀየር ጠንብንኝ ለማኝ መፍጠር የለብንም። ይቅርታ አድርጊ። አሁንም የምታደርጊው ነገር ልክ አይደለም። ይሄ እናቴ ምናምን አቁሚና የምታደርጊው ነገር ምንድነው? ቀጥታ የተሰጠሽ ኦፕሽን ሰርተሽ ኢትዮጵያ ውስጥ መኖር አትችይም። ገንዘቡ ከፍያው ጥሩ አይደለም። ሙያ ሌላ የለሽም። ሹፌር ማለት ስንተኛ መንጃ ፍቃድ ነው ያለሽ? ስንተኛ መንጃ ፍቃድ ነው ያለሽ? ሶስተኛ መንጃ ፍቃድ ነድተሽበት ታውቂያለሽ? ነድተሽ ታውቂያለሽ? የህዝብ መኪና ነድተሽ ታውቂያለሽ? መንዳት እችላለሁ። አይደለም ወይ አንቺ አሁን ገዝተሽ የነዳሽው አይደለም። የህዝብ ማለት ሶስተኛ ማለት ከአይሱዚ በላይ ማለት ነው። ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? መንደዛ መንጃ ፈቃዱ ሊገዛ ይችላል እና ቃልን ይገዛል። ለብሩ ጥያቄ አንቺ ከአይሱዙ በላይ የሆነ መኪና ሰርተሽ ታውቂያለሽ ወይ? ነድተሽ ማንቀሳቀስ ትችያለሽ። ሰርተሽ ታውቂያለሽ? ባልሰራም መስራት እችላለሁ። ኮንፊደንስ አለኝ። መስራት እችላለሁ። ቆንጆ አዳምጪ እባክሽ። እኔ ትራክ ድራይቨር ነኝ። ትራክ ነው የምነዳው። 18 ጎማውን ነው የምነዳው። አንድ ሰው ትራክ ይነዳል ማለት አይደለም። የምጠይቅሽ ኤክስፒሪየንሱ አለሽ ወይ? አሁን በኢትዮጵያ ረዳት ሆኖ መስራት ያስፈልጋል። ረዳት ሆነው ሰርተው ከያዙ በኋላ ነው መኪና የሚይዙት። መንጃ ፍቃድ ሊገዛ ይችላል። አንቺ ሶስተኛ የምትይው ትንሿ ሎንችን እና እነዚህ የህዝብ የሆነ ነገር አራተኛ እንኳን ይጠይቃል። አንቺ አሁን የህዝብ የምትይው የትኛው? የህዝብ እኮ አራተኛ አውቶቡስ ባስ ነድተሽ ታውቂያለሽ ወይ? ሰርተሽ ታውቂያለሽ ወይ? አሁን ለምንድን ነው ያን የሚነዳ ሰው ደግሞ አይ ነው ሚኒባስ ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? ቆንጆ
ሚኒባስ ሰርተሽ ታውቂያለሽ? መስራት እችላለሁ። እችላለሁ ማለት አይደለም። ኦኬ በቃ ሀቡ ምን አድርጊ መሰለሽ፣ ሚኒባስ ያላቸው ሰዎች በረዳትነት መጀመሪያ ይኸውልህ ሀቡዬ፣ ሚኒባስ ያላቸው ሰዎች በረዳትነት ይቅጠሯትና አይተው ከዛ ሹፌር እንዲያደርጓት ሚኒባስ ያላቸውን ሰዎች ጠይቅላል። ግን ፕሊስ አደራ ልጆችን ሀያት አይደለም አቡዬ፣ ዋናው ላትና ነበር መምጣት የነበረብኝ። እሺ ችግር የለም እየሰማሁ ገንዘቡ ልስትና ልገላገላል። እሺ ልስክ አካውንቱን ልላክልክ አይደል? አካውንቱን ላኪልኝ። ስንት ብር እንደሆነ ንገረኝ። እዚሁ ጋር ልኬ እንትን እላለሁ። ከእሷ ጋር ያለውን እናንተ ጨርሱ። አንተ ዋትሳፕ ላይ አካውንቱን እየላክ እንደ መኪናም እንደሚያቅሰው የለም እያለ ነው ህዝብ። ይህ መኪና ለማሰራ ያ መኪና አይደለም። ይቅርታ ሀያት ይሰማል ማሬ? ይሰማል። መኪናው የለም ለሚሉት ምን ትያቸዋለሽ? መኪና የሚባል ነገር አልገዛችም ለሚሉት መልስ ስጫቸው እንጂ ልካለው መኩ ሀያት ይኸውልሽ ይሄ ማለት ነው ያገዘሽን ህዝብ እንደ መናቅ ይቆጠራል። እንደዚህ አትበይ፣ ንገሪያቸው አለ መኪናው ማሳየት እችላለሁ፣ የመግዛቴን ማስረጃ ማቅረብ እችላለሁ ብለሽ መግለጽ አለብሽ። ገባሽ? አረ ኦኬ። መኪናው የለም መኪናው የለም ነው የሚሉት። መኪናው አረ አለ እንዴ! ነገ ከፈለጋችሁ ላይቭ ላይ ነገ አሳያለሁ መኪናውን። ከዛ መኪናውን ስታሳይ ነገ ያንቺ መሆኑ የተገዛው መሆኑ በምንድን ነው ማረጋገጫችን? እኛ ይኸው ሊብሬ ላምጣ። ሊብሬ ስም አላዘወርክም እንጂ ሊብሬ አለ። አንዴ ስም ካልዞረ መግዛትሽን በምንድን ነው የምናውቀው? ሁሉን ነገር ማስረጃ። ኦኬ በእንትን ልላክልሽ፣ አሁን በዋትሳፕ ልላክልሽ እና አንቺ ማለት በሰው ስም ከሆነ ያንቺ መግዛትሽን በምን እርግጠኛ ሆናለሁ እኔ? ስም አልዞረም አልሽ እኮ የገዛሁበት የተዋዋልኩበት ስም አልዞረማ። ውክልና ሊሰጠኝ ነው። ብር ስላሌለ ብር ያስፈልጋል። ስም ስታዞሪ ብር ያስፈልጋል። እሱም እየጨቀጨቀኝ ነው እየደወለ። እሱም ባለቤቱ እንደውም እየጨቀጨቀኝ ነው። ለምንድነው ስም አታዞሪልኝ ወይ ለምን ውክልና አትወስጂም እያለ ነው። ታገሰኝ እያልኩት ነው። አለ መኪናው አላሽ አይዴ ነው አለ። ይኸው የገዛሁበት የተዋዋል ነው አለ። ሶስት ሰው እንትን ያለ ማስረጃ። መቼም መኪናውንም ሊብሬውንም መቼም ተቀብየው እንዴት ይሰጠኛል ሰውዬው ካልሸጠልኝ? ያ ችግር የለውም። በቃ እሱን ትልኪልኛለሽ ዋትሳፕ ላይ እና እሺ ችግር የለም። እና ስለዚህ አሁን መኩ ብር ሊሰጣት ነው ያላችሁ ለእሱ አይደለም፣ ለገነት የምትባል ልጅ ከሳውዲ አረቢያ እናቷ በቀደም እናቷ ራሷን አጥፍታ ራሷን ሰቅላ እናቷ ሞታ ከሳውዲ ለእናቷ ሀዘን ገብታ እናቷን ቀብራ መልሳ ወደ ማዳም ቤት ተመልሳ እናቷን በቀበረች 40 እንኳን ሳይሞላ ወደ ሳውዲ ተመልሳ እየሰራች እያለ ልጇን የሚይዝላት አታ የልጇ አባት ነይና ልጅሽን ተረከቢ አልፈልግም ብሏት ያው ያለ ጋብቻ ነበር የወለደችው። ክዶ ነበር መጀመሪያም ልጁን እና ለምና ነበር እሱ ጋር ያስቀመጠችው። ነይ ውሰጂ ልጅሽን ሲላት ራሷን ልታጠፋ ነበረ። በቄ ጋር ሄዳ ራሴን ላጠፋ ነው ሀቢባ ጋር ውሰደኝ ብላው መጥታ እሷ ልጅ ገነቱ ወደ ኢትዮጵያ እንድትገባ ያደረግናት ወንድም ከልጅ ጋር አርፋለች። እሷም ልጇም ወንድም ከልጅ ጋር አሁን ደስተኛ ሆነው እየኖሩ ነው። እሷም ጸበል እየሄደች ነው። የተሰበሰበላትን ብር እየገባ ነው አልሐምዱሊላ። እና 3 ሰዎች ቻሌንጅ ሰጥተዋት ነበር፣ የፎሎ ቻሌንጅ። አብርሽ በካታር ስምረት ቢዩቲ እና መኩፋን ነው። አሁን መኩፋን ነው የላኩለት አካውንት የገነትን ነው። ፎሎ በተደረገበት ቁጥር በፎሎ ልክ ገንዘቡን ሊያስገባላት። እናንተ ግን ብዙ ፎሎ አላረጋችሁም። 96,000 ነበር ስንጀምር 101,000 ነው። እናንተ አትሊስት 102,000 አስገቡት። ቢያንስ 7,000 ይመጣል በአንድ ፎሎ 1 ብር ስለሆነ። ወይ አቡ ስልክ ቁጥር ሰጪኝ ኦንላይን ስለምልክ ስልክ ጠየቀኝ።
እሺ 0976 የወንድም ካልድን ነው 976 ኦኬ 75 አይ እሱ ይሆናል አካውንቱ የራሷ ነው የገነት ነው። ግን የኢትዮጵያ ግን ከአካውንቱ ጋር ካልተገናኘ ችግር ነው። እሺ የላትማ ሁሉም አውሮፓ ምናምን ያሉ ሰዎች እርዳታ ላይ የተሳተፉ ራሱ የወንድም ካልድን ስልክ እንሰጧቸው ይቻላል። የኢትዮጵያ ስልክ ብቻ ይሁን እንጂ ችግር የለውም። እሷ የሳውዲ ነው ቁጥሯ፣ ዋትሳፕ ብቻ ነው እንጂ ገና የኢትዮጵያ ስልክ አልገዛችም። እና ጋይስ መኩፋኖን ፎሎ አድርጉት ፕሊስ። 102,000 7,000 ሰው ብቻ ነው ፎሎ ያደረገው። ስንጀምር 96,000 ነበር። አሁን 102,000 ነው። 7,000 አይሞላም። 7 አይሞላም። አይ 6 ምናምን ነው የነበረው። 96,400 ነበር መሰለኝ አይደለም? 96,100 ስክሪንሾት አለኝ እኮ 100 አሁን ደግሞ 1 ስለዚህ አይደለም አሁን ደግሞ 102,100 ነው። ስለዚህ አሁን ነው የገባው 102,100 አሁን ነው የገባው። እሺ 7,000 ችግር ቆይ አንዴ እያደረጉ ነው። አንዴ ትንሽ እድል ስጠን። አይ ቆይ 102,200 ገባ። በአንድ ፎሎ አንድ ብር ነው የሚያስብላት ጋይስ። ሁላችሁም ፎሎ አድርጉትና በአንድ ፎሎ 1 ብር ነው የሚያስብላት። ቶሎ ፎሎ አድርጉ ጋይስ፣ ትራንስፈር ሳያደርግ። አንዴ ቆይ እዚህ ጋር ያለው 9,000 ሰው ፎሎ ያርግና ታስገባለህ መኩ። ስንጀምር ስክሪንሾት ያደረኩት አለ 96,100 ነበር ፎሎ። ሁላችሁም ፎሎ አድርጉት እና ይጨምርላት። አትሊስት 10,000 እንዲያስገባላት ጋይስ አድርጉ። አሁን ለምሳሌ ከ96,000 ስንት ብታደርጉ ነው 10,000 የሚገባላት? ልጅቷ በጣም ነው የምታሳዝነው። ገነት እናቷን አጥታ ራሷን አጥፍታ ነው እናቷ የሞተችው። በዛ ላይ በእኔ ምክንያት ነው እናቴ ራሷን ያጠፋችው። እኔ ያለ ጋብቻ ስለወለድኩ በሰፈሩ በደረሰባት መሸማቀቅ ነው ብላ ስለምታስብ ራሷን ጠልታለች። እና በጣም ታዝና። ቆይ ስንት ደረሰ? አንዴ መኩሺ እያደረጉ ነው። እሺ ፎሎ 102,700 ደርሷል ጋይስ። ሁላችሁም ፎሎ አድርጉ። ሁላችሁም ማኩን ፎሎ እያደረጋችሁ 102,700 ፎሎ ሁላችሁም ፎሎ አድርጋችኋል። 8,500 ሰው አላችሁ። ሁላችሁም መኩን ፎሎ ካደረጋችሁ 1 ብር ለገነት እንደረዳችሁ ቁጠሩት። ገነትን ደግሞ ታሪኳን የማታውቁ ቤት ያለውን ቪዲዮ መመልከት ትችላላችሁ። ከሳምንት በፊት የፖስተትኩትን አሁን ሳምንቷ ነው ኢትዮጵያ ካስገባናት። በቂ ነው ትኬት ይቻላት እና ወንድም ካልድ ነው ኤርፖርት ሄዶ ተቀብሎ ቤቱ ያሳረፋት። ማነው ፋውንዴሽኑ ያሳረፋት። 102,900 ለምን አዲስ አበባ ሰው የላትም? 103,000 ስንት ሆነ ማለት ነው? ከ96,000 103,000 8,000 ደርሰናል ጋይስ። 8,000 ደርሰናል። ቁጥሩ ስንት ነው? 9 እሱ ችግር የለም። ቁጥሩን 0976 75 3 ጊዜ 103,000 ገብቷል ጋይስ። 105,000 ካስገባችሁ ትድፍን 10,000 ፎሎ አረግ ነው ማለት ነው። ሌትስ ጎ። ሱስ አለባት ወይ ጠይቂያት። ማንን ነው? ሀያትን ነው። ኮመንታቸውን ኢማ ማሪ ቶሎ ጋይዝ 103,000 ላይ ቆማቸዋል። 2,000 ሰው ፎሎ ቢያደርገው 10,000 ሰው ፎሎ አደረገው ማለት ነው። ቻሌንጁን ከጀመርን። አዎ ሀያት ሱስ አለብሽ ወይ ብለው እየጠየቁሽ ነው። የምን ሱስ? ብዙ አይነት ሱስ አለ። የምን በይ ብዙ አይነት ሱስ አለ። የምን ሱስ ነው የምትሉት? እያለቻችሁ ነው። እኔ እኮ ትራንስሌተር አረጋችሁኝ መሀል ላይ ጋይስ። እሷም አማርኛ ታነባለች፣ እናንተም አማርኛ እኔ አማርኛ አላነብም። ሰው ፊት የቆመ ብዙ ስም ይወጣለታል። ችግር የለውም። ያው ሚዲያ ላይ ስትወጪ ሀያት ምንም ቢሆን አግዘውሻል ከዚህ በፊት እና ታይ እንደዚህ አትሆኝ እሺ። ሰው ፊት የቆመ ሰው ምናምን አትበይ።
እነዚህ የመዳም ቅመሞች በጣም መልካም ናቸው። እነሱ ናቸው ያገዙሽ ከዚህ በፊትም። ስለዚህ እንደ ቤተሰብ ስለሚያዩሽ ነው የተሰማቸው። አላህ ይስጣቸው። እኔ እኮ ምንም አላልኩም። አላህ ይስጣቸው። እኔ ወላሂ አላህ ይስጣቸው። ዛሬም ነገም መቼም አልረሳም። እኔ መቼም ክፉ ነገር አላወራም። እኔ በራሴ ጥፋት ላደረኩት ነገር ራሴ ነው የምወቅሰው። ማንንም አልወቅስም። ምንም ቢሉኝም እኮ እነሱን እየወቀስኩ እኮ አይደለም። የራሴ ድክመት ነው በቃ የራሴ። አንዳንዴ ትወርቂያለሽ በቃ እነሳለሁ ብለሽ ያሰብሽውና ያጋጥማል። ይሄ በቃ በህይወት ላይ ያጋጥማል ብዬ ነው የወሰድኩት። ትክክል ያጋጥማል። ግን አሁን ስህተት በስህተት ስለማይታረም ማድረግ ያለብን ምንድን ነው? መኪናውን ሽጣን ባወጣችው ወጪ የሆነች ትንሽዬ ስራ መጀመር። ቡና ጠጡ ለመጀመር ምን ያህል ያስፈልጋል? አሁን ለምሳሌ እኔ አላቅም፣ አልሞከርኩም፣ አላቅም። ያው ጠያቄ ነው። እስኪ ጠይቂና ቡና ጠጡ ለመጀመር ስንት እንደሚያስፈልግ ንገሪኝ። ሊብሬው ምናምን ላኪልኝ የመኪናውን። በቃ ታዩ አትላኪልኝ። ታዩ እኔ ስልኬ ይሞላብኛል። ታዩ በቃ አምነናል መግዛትሽም። መኪናው ስንት እንደሚገዛሽ እንትኑን ጠይቂው። ከዛ በቃ ቡና ጠጡ መጀመር ነው። አረብ ሀገር መምጣቱን ስለማትፈልጊ ቡና ጠጡ ትጀምሪያለሽ። ቡና ጠጡ ለመጀመር የመጀመሪያው ስቴፕ ምንድን ነው? በረንዳ ነው የምትከራጊው ወይ? በረንዳ ነው። አሁን በረንዳ ትከራያለሽ። እስቲ መኪናውን ስንት እንደሚገዛሽ የጋራጁ የቡና እናግረዋለሁ። የቡና ሙያ እኔ ጠጥቼም አላውቅም። ቡና ያው እንግዲህ ሙያው የለሽም። እሺ በትንሽ ብር ኢትዮጵያ ውስጥ በትንሽዬ ብር ሊሰራ የሚችል ቢዝነስ ምንድን ነው? ፋስት ፉድ ወዲያው የሚል የቤት ኪራይ እኮ ነው ውድ እንጂ ሌላ ነገር ያው የቤት ኪራይ እና እቃዎች ኖ። ፋስት ፉድ ከቡና ጠጡ ይረክሳል እንዴ ማሬ? ምንድን ነው የሚረክሱ? ነው ይወደዳል። ታዲያ እሱን እኮ ነው ምንሽን እኔ የጠየቁሽ። በትንሽዬ ገንዘብ ሊሰራ የሚችል ስራ ኢትዮጵያ ውስጥ ነው ያልኩሽ እኮ። እኔ በትንሹ ሊሰራ የሚችል ብዬ የማስበው ቡና ጠጡ ነው። አንደኛ ቤት ኪራይ የለውም። በረንዳ ነገር ነው የምትከራየው። የሆነ ምግብ ቤት በረንዳ ነው የምትከራየው። ከዛ ረከቦት፣ ሲኒና ጀበና መግዛት ነው በቃ። ቡና ማፍላት ደግሞ ምን ሙያ ይጠይቃል? ሙያ ይጠይቃል። መጣፈት የለበትም። ቡና ከሰላ ቀጣጥለሽ መጣድ እኮ ነው። ሲንተከተክ ይጣፍጣል። ምን ሙያ ይጠይቃል? ቡና እርጥብ እያሉ ነው። በትንሽዬ ገንዘብ ሊሰራ የሚችል ስራ እርጥብ። እሺ እርጥብስ ምን ያስፈልገዋል? ጋይስ እርጥብ ለመስራት እርጥብ ብትሰሪ ሳያት ማሽን ችፕስ ነው። እሺ ማሽን እና ድንች አይደል? እሺ እርጥብ የምትሰሩ ካላችሁ ሶሲ እርጥብ ብትመጣ በስንት በጀት መጀመር እንደሚቻል ብትነግረን። ሶሲ የምትባል ልጅ አለች፣ እርጥብ የምትሸጥ ጎበዝ ልጅ። እርጥብ ስንት እስቲ ጻፉልኝ ጋይስ። የእርጥብ ቢዝነስ ለመጀመር ምን ያህል ይፈጃል? 40,000 50,000 እያሉ ነው። ጥሩ በ50,000 ከተቻለ መኪናውም ቢመዘንና እንዳለችው ታርዶ ቢሸጥ 50,000 ስለሚያወጣ ስለዚህ በ50,000 በቀላሉ እርጥብ ስራ መጀመር ትችላለች ማለት ነው። እሺ ምን ትያለሽ ሀያት? እርጥብ ማሽኑ 12,000 ነው። አዎ አስቢበት ሀያት። ሞራል ነቃ በይ ማሪ። እንግዲህ እኛ ይሄ ነው ያለን። እሷ ደግሞ እንደሱ የምትፈልገው 180,000 ለጋራጅ ተከፍሎላት መኪናዋን ማውጣት ነው። ኧረ ችግር የለውም ነው ምንም አይነት ሀሳብ ብናቀርብ እየተዋጠላት አይደለም። ኧረ እሺ ለደበረኝ ነው። እሺ ሁሉ ነገር በራሴ ነው እኮ በእናንተ አይደለም፣ በራሴ ነው። የመኪና እና ንገሪኝ። ለማንኛውም እሺ ባለ ጋራጁን አናግሪና ንገሪኝ ስንት እንደሚል።
ከዛ በቃ እርጥቡን ካሰብሽበት እንግዲህ በትንሹ ሊሰራ የሚችለው ቢዝነስ ኢትዮጵያ ውስጥ እርጥብ ነው። እሱም ትሰሪያለሽ። ካልሆነም እና አለን ስ ጠይቂና ንገሪኝ የመኪናውን። ሻያት በርቺ። ብዙ አይዲያዎችን ሰተንሻል። ሰው በገንዘብ የሚያገኘውን አይዲያ ነው እኛ በነፃ የሰጠንሽ። ብዙ ሀሳቦች ጻፊ። ምንድን ነው የምፈልገው፣ ምን በሰራ ነው የሚያዋጣ የሚለውን ማስቢና ወስኝና ንገሪ። አቡ ያው አስገብቻለሁ። እሺ እንትን እንዳይል እንዳይዘጋ። እሺ አንዴ በትልቁ አድርጊውና ሪሲቱን። እሺ ዋርኒንግ እንዳይሰጥ እኮ ነው። 20,000 ብር ነው ያስገባውላት። ተባረክ። በጣም ነው የምናመሰግነው። እሺ ጋይስ 20,000 ብር አስገብቷል። መኩፋን ነው ፎሎ የተደረገው ግን 20,000 አይደለም። 10,000 ራሱ አልሞላችሁትም። 10,000 እንኳን ብትሞሉት በአንድ ፎሎ ልዘጋው ነው። ይቅርታ የኔ አካውንት ነው ግን ደረሰኝ እንኳን ዋትሳፕ ላይ ላክልኝ ስለምልከው ወደ ወንድም ጋር ጋይስ 103,100 ነው። ቢያንስ 105,000 ያስገቡትና በአንድ ፎሎ 2 ብር ይሁን አትሊስት። ያው 20,000 ብር አስገብቶላታል። ሊያስገባ የሚገባው 8,000 ብቻ ነበር። ፎሎ ያደረጋችሁት 8,000 ነው። በአንድ ፎሎ 1 ብር ነበር ቃል የገባው። እሱ ግን ያስገባላት 20,000 ነው። ስለዚህ አትሊስት 10,000 ያድርጉትና ፎሎውን ቢያንስ በአንድ ፎሎ 2 ብር አሰበላት ይባላል። በጣም ነው የምናመሰግነው መኩ። ሌትስ ጎ ሁላችሁም ፎሎ አድርጉት። 103,000 ነው። 105,000 ያስገቡት። በጣም እናመሰግናለን መኩ። ዜር ይስጥክ። ምንም አይደለም። መስፈክ ያው ፎሎ ፈልገን ሳይሆን ሰው እንዲረዳ አትፈልገን ነበር እንጂ እኔ ፎሎ ፈልጌ አይደለም። ለማንኛውም ህዝቡ ግን መርዳት አይፈልግም። በጣም የሚያሳዝነው እሱ ነው። ትክክል። እኔ እንዳሁን ፈርቼ ነበር መጀመሪያ ላይ 1 ሚሊዮን ፎሎ አስገብተው 1 ሚሊዮን ሊያስከፍሉኝ ነው ብዬ ነበር። ያስከፍሉኝ ነው ብዬ ነበር። ያው ቃል ስለገባው ክፍል ነበር እና ግን ልጅቷ መድለኛ አይደለችም። መለጠ በጣም ነው ግን እናመሰግነው 20,000 ስላስገባክ። እውነት ተባረክ። እድሜና ጤና ይስጥህ፣ ክፉ አይንካ እና ፎሎ አድርጉት ጋይስ ሁላችሁም። እኔ ልውጣ። ፎሎ ያድርጉት። ምን ይጠቅመኛለን? ማለት እኔ አልሰራበትም ብዬ ነው ፎሎ ምናምን ሰራበት ነገር የለም። አትሊስት እኛ ደስ ይለናል። ቢያንስ በባዶ እንትን አላለም። ህሊናችንም ደስ እንዲለው ማለት ነው። አትሊስት ሌስኩ ካቡ እኔ ቻሌንጅ ልስጣት ለሀያት ማያ ፎሎ አድርጊያትና ንገረት። ማያ የምትባል ልጅ ቻሌንጅ ልስጥሽ እያለችሽ ነው። ሀያት ትቀበያለሽ? እሺ ማያ ፎሎ አድርጊያትና ሀያትን ቁጥርሽ ባዮች ላይ ያለ ሀያት አላው ቁጥሬ እስቲ ልንገራት። አካውንት ነበርሽ ብቻ ነው የሚታየኝ፣ ቁጥር የለም። ማበረታታት መርዳት ለምትፈልጉ ቤተሰቦቼ ብሎ አካውንት ነበርሽ። ከዛ ፎዚ አህመድ ይላል። ማስታወቂያ አሰርታችሁን ማበረታት ለምትፈልጉ ብሎ ኢንቦክስ ይላል እንጂ ቁጥር የለም። 0938 የለም 0938 26 40 አለ አለ እያሉ ነው። ኦኬ እኔ ስነካው ሙሉን አላሳየኝም። ለዛ ነው። እሺ 09 ንገሪያት። 0938 0938 26 40 26 ደዊና አውሪያት ወይም ዋትሳፕም አላት። ዋትሳፕ አውሪያት። ይኸው ቻሌንጅ ትሰጥሻለች። እንግዲህ ስንት ቻሌንጅ ምን ቻሌንጅ እንደምሰጥሽ ተነጋገሩና እንትን በሉ እንትን ትበልልሽ። በተረፈ የእንትኑን ጠይቂና ቴንክ ዩ ማይ ላቭ ኬክ ኦኬ ብሪንግ ሚ ኦኬ ቴል ሃና ቱ ብሪንግ ዋን ስላይስ ፎር ሚ እና ኖ አይ ዶንት ዋንት ኢፍ ናት ሬዲ አይ ዶንት ዋንት ቴንክ ዩ። አንደኛ አንቺን ይቅርታ ጠይቃለሁ። ሁለተኛ ቤተሰቦቼ እነዚህ ላይ ላወቋችሁ በሙሉ ይቅርታ ጠይቃችኋለሁ። ራሴን ትልቅ ደረጃ ደርሼ መጥቼ አኮራለሁ ብዬ ነበረ። ሰው ነኝና በቃ ወደኩ። በመውደቄ ሽንፈት ያው በቃ ከዚህ በፊትም ስለወደኩ አሁን ላይ መውደቄ ምንም ማለት አለም መነሳቴ አይቀርም። ግን እናንተ ስላስከፋችሁ ብራችሁ ከጥቅም ውጭ ስላረጉ
ያስቀመጣችሁኝ ቦታ ልክ ስላላገኛችሁኝ በሙሉ በጣም ይቅርታ። ችግር የለም ማሪ። አሁን ብቻ ይኸውልሽ ሀያትዬ ቃል እንድትገቢ የምትፈልገው ከዚህ በኋላ ልጅሽን ቪዲዮ ቀርጸሽ እንደማትፖስችው አሁንም እንደወረድሽ የእሱን ቪዲዮዎች እንዳለ እንደምትደልችለት ቃል ግቢልን። ይህንን ነው የምንፈልገው እኛ። ቃል ግቢልና ከዚህ በኋላ ልጄን ምንም አይነት ቪዲዮ ቀርጬ ከዚህ በኋላ ቃል እገባለሁ። ማጠፋቸው ቪዲዮ አለ 1.8 ሚሊዮን የገባ አንድ ቪዲዮ አለ። እሱን አላጠፋም። ሌላውን ቃል እገባልሻለሁ። ከዚህ በኋላ ቪው ከልጅሽ ይበልጥብሻል እንዴ? ምንም መብለጥ አለመብለጥ አይደለም። መብለጥ አለመብለጥ ሳይሆን እኔ ስለፈለኩት ነው። እሱ ቪዲዮ እድሜ ዘላለሙን አባቱ እያየ እንትን ይበል እንዴ። ኧረ በእናትሽ ልጁን መበቀያ አታድርጊው። ታይ ግን አያታይ። እኛ እኮ ለልጁ ስንል ነው እኮ ዛሬ የሁሉ ሰዓት እኮ ከአንቺ ከዚህ ጋር የምንጨቃጨቀው። አጠፋለሁ ቃል ገባው። ከዚህ በኋላ ላይኳን ገብቦች ከሆነ ይኸውልሽ ሀያት ላይኳ አሳዝኖች ከሆነ ፕራይቬት የሚባል ነገር አለ። ፕራይቬት አድርጊው። ልጁ ነገ ትምህርት ቤት እኩዮቹ ያሳጡታል። ልጅሽ አይምሮ ይታመምብሻል። ልጅሽ ጥሎሽ ሊጠፋ ይችላል። ራሱን ሊያጠፋ ይችላል። ምክንያቱም አንተ ለማኝ እያሉ እናትክ እንደዚህ አይነት ቪዲዮ እያሰራችክ እያሉ ፕራይቬት አርጊው። አካውንትሽስ ባን ቢደረግሽ አሁን አንቺ 1.8 ቪው ያለው ቪዲዮ ስላንገበገበሽ ለመደለት ወይ ፕራይቬት ለማድረግ አሳዘነሽ አካውንትሽ ሙሉ ለሙሉ ባን ቢደረግስ? አካውንት ሙሉ ለሙሉ እንደሚጠፋ አታውቂም? እኔ 7 አካውንት ተቃጥሎብኝ ይህ 8ኛ አካውንቴ ነው። አካውንትሽስ ቢጠፋ ቪው እና ላይኩ አሳዝኖች ከሆነ ፕራይቬት ሴቲንግ ውስጥ ገብተሽ ፕራይቬት ማድረግ ትችላለሽ። አንቺ ብቻ ነሽ የምታየው ቪዲዮን፣ አንቺ ጋር ብቻ ነው የሚቀረው። ገባሽ? በተረፈ ግን ልጅሽ እየሳቀ እየተጫወተ ምናምን ቅረጩ፣ ምንም ችግር የለም። ግን እየለመነ የቀረጽሽውን እንዳለ አጥፊለት ማሪ። ከልጅሽ አይበልጥም። ነገ ያልፍና ሀብታም ሆነሽ ይቆጭሻል። አሁን እንደወጣሽ እኔ ልውጣ በቃ። እሺ መኩኝ። እሺ ደህና ሁኑልኝ። አመሰግናለሁ። በጣም እናመሰግናለን። እሺ ፕራይቬት አድርጊለት። እሺ ማሬ። ማጥፋት ካሳዘነሽ ላይኩ እንዳይቀንስብሽ ማጥፋት ካሳዘነሽ ፕራይቬት ካረግሽው አንቺ ብቻ ነሽ የምታየው። እሺ ሌላ ሰው አያየውም። በተለይ የአረብኛውን አደራሽን ሀያትዬ። አሁን እንደወረድሽ ነገ የምትደርሽበትን አታውቂም አንቺ። ማናችንም ነገ ህይወታችን ተለውጦ ትልቅ ደረጃ ልንደርስ እንችላለን እና ፕሊዝ ለእኔ ብለሽ እኮ ነው፣ ለእኔ ብለሽ ነው ይህን ያህልም እንዲህ መለመንም እኔ የሚገባኝ ሰው አለው። ለእኔ ብለሽ ለልጄ ስትይ ነው አንቺ እንደዚህ የምትይኝ። አደርጋለሁ አውዬ። አዎ እኔም አሁን ልጆቼ ይኸውልሽ ምንም አይነት ችግር በህይወቴ ቢኖር እንዲያውቁብኝ አልፈልግም። እናት ይኸውልሽ ችግሯን ችላ ነው ገባሽ? እናት ትንሽዬ ምግብ ራሱ ካለ ልጇ እማዬ ነይ ብይ ሲላት አይ እኔ በልቻለሁ እየራባት አውቃ ጠግብ ያለው አንተ ብላ ነው እንጂ የምትለው እኛ እኮ ድሃ ነን፣ እኛ እኮ ምንበላ ስለሌለ ነው፣ አባትህ ጥሎን ስለሄደ ነው፣ እንደዚህ ነው የምትለው ከሆነ ልጇ አይምሮ ውስጥ ጥላቻ እየዘራ ነው የሚያድገው። ገባሽ? አባቱን ይጠላል፣ ሰውን ይጠላል፣ ህይወትን ይጠላል። ገባሽ? ለልጅ መልካም ነገር ፖዘቲቭ ነገር ብቻ ነው የሚነገረው። ልጅ እዚህ ምድር ላይ መጥፎ ነገር የሚባል ነገር እንዳለ ማወቅ የለበትም። ጥላቻ የሚባል ነገር እንዳለ ማወቅ የለበትም። ይኸውልሽ አሁን ኑኑ ልጄ በጣም ሰላምተኛ ናት። መንገድ ላይ አሁን ሞል ውስጥ ምናምን እየሄድን አንዳንድ ሌሎች ዜጎች ሰላምታ አይመልሱም። ሰላም ብለ አይ ምናምን ትልና ማለት ነው ዝም ሲሏት ሽምቅቅ ስትል ማሚ ስላልሰሙሽ ነው እኮ ስላላዩሽ ነው እላታለሁ እንጂ እነዚህ ሰዎች ሰላምታ ስለማይወዱ ነው። መጥፎ ናቸው፣ ሰላም አትበያቸው ምናምን አልላትም። ለምን መጥፎ ሰው የሚባል ነገር እንዳለ በቃ ኩራት የሚባል ነገር እንዳለ በቃ ምንም መጥፎ ነገር እንዳለ አልነግራትም በልጅ አይምሯ። ገባሽ? ለልጆቻችን ሁሌም ፖዘቲቭ ነገር መልካም ነገር ብቻ ነው መንገር ያለብን። ዓለምን እንዲወዱ፣ ሰውን እንዲወዱ፣ ደስተኛ እንዲሆኑ። እሺ ምንም አይነት መጥፎ ነገር አትንገሪው በእናትሽ ሀያትዬ ፕሊዝ። አንቺ አባቱ የበደለሽን በእሱ አትበቀዩ። ምን ያውቃል እሱ አባቱ አይቶ እንዲጸጸት ምናምን ያልሽውን ቪዲዮ ፕራይቬት አድርጊው። ተይው፣ ያ አባቱ የራሱ ጉዳይ፣ ፈጣሪ ስራውን ይስጠው። እሱ ግን ምን አገባው? ለእሱ ደስታ ብቻ ንገሪው። እሺ መልካም ነገር ብቻ ንገሪው። ከዛሬ ጀምሮ ምንም አይነት መጥፎ ነገር አትንገሪው። እሺ አሁን ወርደሽ አጥፊው ቶሎ።
ከዛ ነገ ሰኞ ነው አይደል? ነገ ደግሞ ጋራጅ ሄደሽ ስንት መኪናው እንደሚገዛሽ ሰውየውን ጠይቀሽ ንገሪኝ። ከዚህ የሆነች ስራ ትጀምሪያለሽ። እሺ እኔ እናት አላህ እሺ ይበልሽ። አሁን ወረጂና አጥፊ አደራሽን። ምንም አይደል እንዴ ሀቢባ፣ አንቺ ስለማታውቂያት ነው። ኮሺሻ ቤት አላት። ኧረ ይቅር ይበላችሁ። ሳሪቲን ጥሯት፣ አረብኛውን ታጥፋው። ሁሉንም ልጇ ተንበርክኮ እየለመነ ምናምን ያለውን ሁሉ መጥፋት አለበት። ሁሉም የኛ ልጅ ላይ እንዲደረግ ማንፈልገው ነገር የሰው ልጅ ላይ ሲደረግ መቃወም አለብን። እኔ ልቤን ያመመኝ እንደ እናት እማዬ ትሙት ልቤን ነው። ይህ ልጅ ነገ ትምህርት ቤት እኩዮቹ እንዲያሸማቀቁታል። እኔ ጌታ ገና ከአሁኑ አታዩትም? የሚያወራው የትልቅ ሰው ወሬ፣ ጭንቀታም ነው፣ ይጨነቃል። ገና በዚህ እድሜ ውስጥ ስትረስ አለበት። የሆነ በቃ ልክ የቤተሰብ ኃላፊነት ያለበት ጎረምሳት ወጣት ታውቃላችሁ። ሂፊል ላይክ ዳት እኮ ገና በ7 አመቱ የቤተሰብ ኃላፊነት ይሰማዋል። ላይክ እሱ እንደ እናቱ ኃላፊ እንጂ እናቱ የእሱ ኃላፊ እንደሆነች አይደለም የሚያስበው። እና በጣም አሳዝኖኛል። ጋይስ ሳሪቲን ጥሯት፣ ተመክሮ ነው ሲያለቅስ ሰሙኝ። ቴንኪው ማሬ። እንደ እሷ ግን ያባበልሽው የለም። ሀቡ ተባርኪ። ይልዬ ለልጁ ስል ነው ማሬ። በጣም በትዕግስት እንትን ያልኩትኝ ለህፃኑ ስል ነው። እሱ መዳን አለበት ውዶቼ። በጣም ያሳዝናል። ልጁ በጣም አሳዝኖኛል። ያለ እድሜው እንትን አለ። ሲያለቅስ አሳዘነኝ። እሺ የእናት ዘፈን እየዘፈነ ከዛ አለቀሰ። በቃ ምን ያህል ጭንቀት እንዳለበት የምታውቂው በዛ ነው። አሁን አንዳንድ ሰዎች ቪዲዮ እንዳውሎድ አድርገው ያስቀምጣሉ። ነገ ልጁ ትልቅ ደረጃ ቢደርስ በልጅነትህ እናትህ ትለምንብክ ነበር እያሉ ቪዲዮዎቹን ያሳዩታል፣ ሞራሉን ለመንካት። ገባችሁ? ሳሪቲን ሼር አድርጉላት ጋይዝ። የሀያትን ስጨርሽ ይመጣለሁ ብላ ነበር። የስራ ፍላጎት የላትም። ዘጋችብን እኮ ሁሉን ነገር። ግን እንዴት አረብኛውን ቻለው? እናቱ አስጠንታው። ከባድ ነው። ፈጣሪ ጠብቀው። ልጁ ከትልቅ ሰው በላይ ነው። በጣም ያለ እድሜው ስትረስ አለበት። በጣም ጭንቀታም ነው። እኔ ጌታ አፈር ልብላ። እናቴ ለሌላ ሰው ልትሰጠኝ ነው ሲል አንጀቴ ስፍስፍ አለ። እማዬ ትሙት። ውሸት ከሆነ የዱከም ሰው ይመስክር። ቆይ ይህንን ፒን ለምንድን ፒን አልሆንም ያለኝ? ይሄ ኮመንት ውሸት ከሆነ የዱከም ሰው ይመስክር። ሺሻ ቤት አላት። እሺ ቀርጸ ካሳየን ጽሆን ቀርጸሽ አሳይን። ሺሻ ቤት ካላት ሄደሽ ይሄ ሺሻ ቤት የሀያት ነው ብለሽ ቪዲዮ ቀርጸሽ አምጭልን። ከዛ እናምንሻለን። ከዛ እኛም የዛኔ ባጃጁ ሽጣ ሺሻ ቤት እንደከፈተችበት እንይዛታለን ማለት ነው። እንደዛ ያለ ማስረጃ ሰው መተቸት አንችልም። የዱካም ሰው ይመስክር ካልሽ ሂጂ ቀርጸሽ አምጭልን። ደግሞ ታስፈራረዋለች እኮ። ገዝታ ያሉትን ጨርሼ እመጣለሁ ብላለች ሳሪ። እሺ እየሸጠች ነው። እሺ ቆይ እንትን የምታስፈራረው ለሌላ ሰው ሰጥሃለው ነው እኮ። እሱ እኮ ነው ያስጨነቀው። ግን እኮ እሷ እናሳያለን ከጓደኛዋ ጋር ሼር ነው። ከማናት ጓደኛዋ? ሴት ጓደኛ ካላቆመች በህግ ትታየቅ። እንዲሁ ኦፍኮርስ ለልጁ ድምፅ እንሆናለን፣ ዝም አንልም። አቡ ሁላችንም ልጅ ጥለን የመጣ ነው። ትስራ። እኔም እኮ አልኳት፣ ግን ካልፈለገች ያለ ፍላጎቷ ምን ታደርጉታላችሁ? እኔም እኮ ነይ የአረብ ሀገር ነይ ስሪ እኮ አልኳት። ምን ታደርጉታላችሁ? እምቢ ካለች ምንም ማድረግ አችልም። ስለዚህ እኛ ገንዘብ መርዳት አንችልም ከዚህ በኋላ። 450 ሺህ ሪያል 450 ሺህ ብር ሰብስበን ባጃጅ ገዝተንለታል። ካላስ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ አልወጣም ብላ ቃል ገብታልን ነበረ። ቃሏን አላከበረችም። ሰው ናት፣ አልተሳካላትም። እሺ ይሁን። እኛን ሳታማክር ባጃጁን ያለኛ ፍቃድ ሸጠች።
መኪና ከሰረች። አሁን ደግሞ በራሷ እንድትነሳ አረብ ሀገር እንድትመጣ ሰጀስት አድርግናት። ካልሰማችንና እምቢ አረብ ሀገር አልመጣም ኢትዮጵያ ይሻለኛል ካለች ቡና ጠጡም ትስራ ምንም ትስራ ሰርታ ትኖራለች። እውነት መኪናው ጋራጅ ካለ መኪናውን ሸጣ እንትን ትበል። መኪናውን ሸጣ ዶክተር አብይ እንዳይገሻ ሸከምሽላት እኮ ዶክተር አብይ ያላ ይስጠው በነጻ አከመላት ልጇን እና ሸጣ ቡና ጠጡ ትጀምራለች። ቡና ጠጡ ወይ ደግሞ እንትን እርጥብ በትንሽ ቢዝነስ ኢትዮጵያ ውስጥ ምንድን ነው ስሙ? ይሄ ኢትዮጵያ ውስጥ በትንሽ ኧረ በእናታችሁ በጣም እኮ ነው የማደንቃቸው እናቶች አሉ። እጸ ገበታ ምግብ እየሸጠች 3 ነው 4 ልጅ ታሳድጋች ብቻዋን ያላባት። ምስር ባልትና ቤቷ ውስጥ እየደርድራ እንደውም አንድ ጊዜ ጃኒን አገናኝቻታለሁ። ዶሮ ወጥ ጃኒ የጎዳና ልጆችን ልታበላ እኔ ጌም ተጫውተን አሸንፊያት የጎዳና ልጆችን አብይልኝ አልኳትኝ ቅጣት። ከዛ ልታበላ ምስር ባልትናን አገናኝቻት በባሊ ዶሮ አዛት። ዶሮዋ እንዴት እንደሚጣፍጥ አለችኝ ጃኒ ራሱ። ምስር ባልትና ትባላለች። እቤቷ ውስጥ ዶሮ እየሰራች በባሊ ትሸጣለች። ባልትና ውጤቶችን እቤቷ ደርድራ በቲክቶክ በየቤቱ እየገባች አስተዋውቁልኝ እያለች እኔ ቤትም ትገባለች። ገዝት ላይ እንትን ትላለች። ባልትና ውጤቶችን እየሸጠች ልጆቿን ታሳድጋለች። እርጥብ ሶሲ እርጥብ የምትባል ልጅ አለች። አንድ ፍሬ ልጅ ናት። እኔ ቤት እንደውም ትገባለች። ለበዓላት ምናምን ትጨፍራለች፣ ታስተዋውቃለች። ካወቃቿት እርጥብ እየሸጠች ይሆናል እንዴ! የሰው ልጅ ማለት ነው። የሰው ልጅ ህይወቱን መቀየር ከፈለገ ምንም ነገር ይሰራል። ዋናው እንትን ነው፣ ይሄ ፍላጎት ነው። ፍላጎት ከሌለው ግን አንድ ሰው ምንም ብትገፉት አይንቀሳቀስም። ምንም ብትገፉት ካላረፈች የሺሻ ቤቱንም የመኪናውንም ማስረጃ እናመጣለን። በህግ ነው የምንጠይቃት እኮ። ማስረጃ አምጡልና ጽዮን ማስረጃ አምጡ፣ እኛ ከጎናችሁ ነን። እውነት ሺሻ ቤት ካላት እኛ ማናውቀው እውነት ካላት አምጡልን ማስረጃ። እኛ ያለ ማስረጃ ሰው ስለማንሆነ እጅል ነው። ወላሂ እናቴ ጉሊት ሽጣ ነው 4ታችንን ያሳደገችን። ቲማቲም እና ሽንኩርት እየሸጠች ያበቃችን ጎበዝ። ወላሂ እኔ የማውቃቸው ሴቶች ቅመም የሚያሳም እንዴ ባልትና የሚሸጡ ቅመማ የሚያሽጉ፣ ኧረ በጣም ብዙ አይነት ጀግና እናቶች አሉ። በቀን ነው ትንሳኤ ሳይዘጋ ጃምቦ ወይኔ ጉዴ! በቀን ነው ትንሳኤ ሆቴል ሳይዘጋ ጃምቦ የምጠጣው። ጌታን ሀቡ እንዴ ታውቂያታለሽ? ሰላም ነው እናት? ሰላም ነሽ? አለን። እንዴት ነሽ? ስለ ሀያት ነው የምታወሪው? በቀን ነው ጃምቦ ሀያት ነው የማወራው። ከፈለግሽ ነገ የዱከም ሰው የሚያውቃትን በሙሉ ጠይቄ ያገናኝሽ። ትንሳኤ ሆቴል አሁን ከኔ ሱቅ እኔ ሞባይል ቤት ያለ ከኔ ሱቅ ቢያንስ 100 ሜትር ነው የሚርቀው እና በቀን ነበር ጃምቦ የምጠጣው። ባጃጇን ሻሸጥ ማለት ነው በቀን ማለት ነው። ጌታም ይኸው ከልጄ ይነጥለኝ ሀቡ በልጅ አልምልሽ ከልጄ ይነጥል በቀን ነበር ጃምቦ ቁጭ ብላ የምጠጣው ከወንዶች ጋር። እኔ ያኔ ተንኮል አላሰብኩም እንጂ ያኔ ፎቶ ማንሳት እችል ነበረ እንጂ እንዲህ ተንኮል አላሰብኩም ነበር እንጂ በስነስርዓት ፎቶ አንስቼ ይዝ ነበር። አሁን ትንሳኤ ሆቴል ተዘግቷል። ያኔ ግን ባጃጇን ሳሸጥ ይሄን መኪና ሳገዛ በፊት በቀን ነው ቁጭ ላ የምጠጣው እና ሰው ሲያወራ ሰማሉ። ልጇን እኮ ባጃጅ ጀርባ አድርጋ እየሰራች ነው ልጅ የምጠጣው። ጫት ቤት ነው የምትሎ ሽሻ ቤት ነው የምትሎ እያሉ ሲያወሩ ሰማሉ። ከዛ የሆነ ጊዜ ከአንቺ ጋር ቪዲዮ ሰርታ አየሁኝ። እንዴ እቺ ልጅ እሷ አይደለች እንዲ ያልኩ። ሰሞኑን ደግሞ ሳይ ልጁ ይለምናል እና እኔ እንደውም የሆነ ኮሚሽነር ላናገር ነበር። እቺ ልጅ እንደዚህ ቪዲዮ ልጁን እየቀረጸች ትለቃለች። ለምንድን ነው እቺ ልጅ በህግ ማትጠየቀው? ልጁን መለመኝ አደባባይ ላውጣ ለምንድን ነው የምታደርገው? እዚህ እርጥብ ብቴ ቡና ብቴ ሁሉ ነገር 1 2 የስራ ማዕት ነው እኛ ጋር ያለው። ሰርታ ማሳደግ ስችል
ጫት ነው የምትቅመው። እኔ ነገ በመረጃ ይሄ ሁሉ ሰው ይጠብቀኝ፣ በመረጃ አሰባስቤ ነው የምመጣው። ጫቷን ነው የምቅመው፣ ሽሿን ነው የምታጨሰው፣ ጃምቦን ውጭ ነው የምትጠጣው። በቃ ልጇን የት አድርጋ ነው የምትጠጣው? ጃምቦ ልጇን መንደር ውስጥ ነው የምንለቀው፣ መንደር ውስጥ ነው የሚጫወተው። ማያውቃት ባለባጃጅ እኔ ዱካም ውስጥ ነው ያለው። እኔ ዱካም ነው ያለሁት። ምን አለ በክሬ በልጄ ምላል እኔ በቀን ጃምቦ ቁጭ ብለሽ ትንሳኤ ሳይዘጋ በአይኔ በብረቱ ያየሽ ቁጭ ብለሽ በአይኔ በብረቱ ፈጣሪ ስራሽን ይስጥሽ። ኮመንት ላይ እኮ ብዙ እሺ አቡ የስራዬን ይስጠኝ። ኮመንት ላይ እኔ ብቻ አይደለም ብዙ የዱካን ሰዎች የሚያውቁ እየጻፉልሽ ነው። እሺ አስገቢያቸው አቡ አስገቢያቸው፣ ችግር የለውም። የትንሳኤ ሆቴል ቁጥር አለኝ። የትንሳኤ ሆቴል ቁጥር አለኝ። እኔ አላቅሽም አታውቂኝም እናቴ። የትንሳኤ ሆቴል ቁጥር አለኝ። እኔ ግን ሀቄ እንዲወጣልኝ ማለት ነው። ሀቄ እንዲወጣል እኮ አሁን ተዘግቷል። አሁን ተዘግቷል። የስንት አመት የተዘጋ እሱም ማስታወቂያ ሰርቻለሁ። አቡ አለኝ። እዚህ ውስጥ ግቡና ትንሳኤ ሆቴል የሚል ማስታወቂያ ጀርጎ ያወጣሽ ሰራሹ ኖ እኔ ጃምቦ ከጠጣው እንደ ዱካም ላይ እኔ ጃምቦ ወድጄ ጃምቦ እንደዚህ ከጠጣው ደም ያጠጣኝ። እኔ ደም ያጠጣኝ። እኔ አላቅሽም። እኔ እናቱ አትማይ በልጅሽ አትማይ። በማስረጃ ይኸውልሽ፣ ከዚህ በኋላ ግን ላለው ነገር በጣም ተጠንቀቂ። በማስረጃ ሺሻ ቤት አላት ላልኩ። እሺ ቆያ አትጩያ። ሺሻ ቤት አላት ስለማትሰጪ ነው ለሰው እንደ እድል ስጫት። ሀያት አንድ ያዳምጪ። ሺሻ ቤት አላት ያለችው ይኸውልሽ፣ እኔ ሺሻ ቤት አላት አላልኩም። እኔ ልንገር ሀያት አንዴ የሚውት አድርጊ። ሺሻ ቤት አላት ያለችው ጽዮን ናት። ማስረጃውን አመጣለሁ፣ ሙሉ የዱከም ህዝብ ይመሰክራል ብላለች። ማያ ያለችው ትንሳኤ ሆቴል በቀን በጠራራ ፀሐይ ከወንድ ሹፌሮች ጋር ቁጭ ብላ ጃምቦ ትጠጣ ነበረን ያለችው። ማስረጃ አልኳት። ማስረጃ ነገ ይዤ እመጣለሁ አለች። ስለዚህ ማስረጃ ካላቸው ማስረጃ ያምጡ። አንቺ እንትና ዝም ብለሽ ጠብቂ። ንጹህ ሰው ጠብቂ ያለሽ በቃ ንጹህ ነሽ አይደለ? ስለዚህ ኬት እንደሚያመጡ ማስረጃ እንጠብቅ። ነገ ማስረጃ ሻ ቤት ቁጭ ብለሽ ስታጠሽ የሚሆን ስትቅም የሚሆን አሁን ሚውትሽ አብሪ ሚውትሽ ሀያት እታችን አለ አብሪው ሚውት አድርጌሽ ነበረ። ሚውትሽን አብሪው ሀያት። ለእኔ ብቻ ነው የሚሰማኝ፣ ለተመልካች አይሰማም። አንዴ ራስሽን ሚውት አድርገሽ ድጋሚ አብሪ። ድጋሚ ሚውት አድርጊና ራስሽን አብሪ ድጋሚ። አሁን መጣሽ። አሁንስ? እሺ አሁን መጣሽ። አሁን ማስረጃ ታምጣልኝ። እኔ በቀን ቁጭ ብዬ እሺ በቀን ቁጭ ብዬ ጃምቦ ስጠጣ እንዲህ ጃምቦ ይዤ ወደ አፌ ስቀት እንዶ ታምጣልኝ። ሺሻ ቤት አላት ያለችዋንም ልጅ አስገቢልኝና ሺሻ ቤቱንም ታሳይሽ። እኔ ልፈርበት። ይሄ ልጅ ከኔ ተነጥሎ አያውቅም። ልጅ ጃምቦ ቤት የጠጣው አስገቢልኝ። እሱ ከ3 ቀን በፊት መኪናውን እኔ ምንም ፈራ ማፍርበት ነገር የለኝም። ይሁን ኢንቫይት አድርጌሻለሁ። አክሰፕት አድርጌ እኮ አስገቢያትና ማስረጃ ታምጣልኝ። ሀያት ነርቨስ እያደረግሽኝ ነው። ከላይ አታውሪ በእናትሽ። እንዴት አገሺ? እኔ እያወራኋት ነው አይደል? አንቺ ለምን ከስር ታወሪያለሽማ? ሲሆን ኢንቫይት አድርጌሻለሁ። እውነተኛ ሰው ከሆንሽ ኢንቪቴሽኑን አክሰፕት አድርገሽ ግቢ። ሲሆን ፖስት ፎሎ ነው ያላት። አዲስ አካውንት ከፍታ ነው የመጣችው ሲሆን በቃ ማስረጃ አምጡ። ማያ ማስረጃ አምጪ። እሺ ነገ እንጠብቃለን። ሀያት እንትን ቪዲዮውን ልታጠፊ ያልነበር የወረድሽው ማሬ? ለምን ሳታጠፊ መጣሽ? አይደለም እንትን በፕራይቬት እየቀጠልኩ ፕራይቬቱ እንዳለኝ ፕራይቬት ልቀጥ ነው እንትኑ እንዳለኝ ፕራይቬት ከቀጠልኩ ማንም አይም አይደለ ከኔ ውጭ። አዎ ፕራይቬት ክተች ከተሽ ነይ በእናትሽ። አይሰራጭ ቪዲዮ በእናትሽ። የልጅ ቪዲዮ ይሰራጫል። ልጅ ፕራይቬት ከተሽ ነይ። እሺማ ምናለ ብብደልችው ባትሰስች እንደው ከልጅሽ ባይበልጥብሽ። ማያ ማስረጃ ይዘሽ እንድናይ። እሺ አቡ እሺ በውስጥ ብላለች። መታወቅ አትፈልግም ሲሆን በውስጥ እንዴት
አሁን ብታጠፊ ውስጥ እንደው የሆነ ላይክ ነው ለልጅሽ እንደው ያሳዘንሽ ይገርማል። በእናታችሁ የዚህ ነፃ ልጅ ቪዲዮ እንትን እንዳትሉ፣ ሴቭ እንዳታረጉም ምንም እንዳታረጉ ፕሊስ፣ ለልጁ ስትሉ። ሳሪቲ እንዴት ነሽ ማሬ? አቡ እንዴት ነሽ? አለሁልሽማ። ቢዚ እንኳን ሶሪ። ኧረ ጣጣ የለውም። ሰላም ነው አለንማ። እንዴት ነሽ? አለሁልሽ። እንዴት ነሽ? አለሁልሽ። እንዴ